ጠንከር ያለች ሙስሊም እህት መገለጫ ቁረቱ ዐይኑሃ ፊሰላህ የዐይኗ ማረፊያ የልቧ መረጋጊያ ሰላት ብቻ ነው። ሙዚቃ አይደለም፣ ፊልም አይደለም። ረሱልን ሰለላሁ ዐለይሂ ወሰለም በመከተልና ሰላትን በመስገድ ነው የቀልብን እርካታ የምታገኘው። ለምን ረሱሉ ሰለላሁ ዐለይሂ ወሰለም ወጁዒለት ቁረቱ ዐይኒ ፊሰላህ የዐይን ማረፊያዬ አላህ ሰላት ውስጥ አድርጎልኛል፣ ከጭንቀት ከጋጋታ ድኜ ሰላት ውስጥ ስገባ እረፍትን አገኛለሁ ብለዋልና ትክክለኛ ሙስሊም ሴት መገለጫ ከሆኑት አንዱ ሐሰነቱል ኹሉቅ ባህሪዋ በጣም ያምራል። ከዱንያ ጋጋታ ከዱንያ ከመጨነቅ ለዱንያ ከመስገብገብ የራቀች ናት። አዱንያ ለሙእሚኖች እስር ቤት ናት፣ ለካፊሮች ደግሞ ጀነታቸው ናት ብለውናል። ስለሆነም ይሄን ታውቃለች። ይሄንን በማወቅ ጭንቀት ውጥረት በደረሰባት ቁጥር ሁሉ ወደ አኺራ ትናፍቃለች። አኺራ የሚጠብቃትን ደስታ ታውቃለች። اجتمع فيها حسن الخلق ጥሩ ስነ ምግባሮች ሁሉ እሷ ላይ ይንጸባረቃሉ። فهي وجودة كريمة ከሰዎች ጋር መግባባት ትችላለች። በባህሪዋ እንድትወደድ የሚያደርግ ስነ ምግባር አላት። ቸርናት፣ ለጋስናት። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን አማ በዕድ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። فإن الأخلاق للأخت الملتزمة وسلوكها القويم سبيل لنصرة الدين وإقامة صرح الشريعة إن شاء الله تعالى بزيه أجر ملكت ሴት ሙስሊሞች ወይም ደግሞ ሙስሊም እህት ምን አይነት ባህሪ በምን አይነት አኽላቅ መታነጽ እንዳለባት ለማየት እንሞክራለን። ምክንያቱም ሙስሊም እህቶች ወይም ደግሞ የሙስሊም ሴቶች አኽላቃቸው ስነ ምግባራቸው ባማረ ቁጥር ዲነል እስላምን ለመርዳት ዲነል እስላም የበላይ ለመሆን ያላቸው ድርሻ ጉልህ ነው። እንዲሁም ነስር ለማግኘትና ሙስሊሞች እንዲሁም ዲነል እስላም ድሮ የነበረውን ሀይባ ድሮ የነበረውን ክብር ያስገኝና ሰዎች ያከብሩት ዘንድ ሰዎች ያከበሩትም አላከበሩት እስልምና የአላህ ስብሓንሁ ወተዓላ ዲን ነው። ወላኪን እስልምናን ሰዎች ለእስልምና ያላቸው አመለካከት ጥሩ ይሆንና ወደ እስልምና ይመጡ ዘንድም የሴቶች ድርሻ እጅግ በጣም የጎላ ነው። ሰዎች የሚናገር ሰው ወይም ደግሞ ኹጥባ የሚያደርግ ሰው ዳዕዋ የሚያደርግ ሰው ሳይሆን ብዙውን ጊዜ ችግር ያለው ምሳሌ ሆኖ አርአያ ሆኖ ጥሩ ምሳሌ ሆኖ አርአያ ሆኖ የሚመራ ሰውና ነውና ብዙ ጊዜ የሚያስቸግረው። ስለሆነም ይሄን ሸሪዓ የበላይ ለማድረግ እስልምናን የበላይ ለማድረግ እስልምናን የድሮን ክብሩ ያገኝ ዘንድ የሴቶች ድርሻ እጅግ በጣም የጎላ ነው። فإذا وجدت الأخت الملتزمة حقا فإنه يثني على الإنسان ويكون المجتمع في خير ሴቶች ጠንካራ ከሆኑ በአቋማቸው ማሻአላህ ከሆኑ ቁርአንና ሐዲስን ተግባራዊ የሚያደርጉ ከሆነ እስልምናን ሰዎች በጣም ያከብሩታል። ይሄም ሊሆን የሚችለው ለምንድነው? ከሴቶች የሚወጡት ሁሉ ልጆች በእስልምናን ተግባራዊ የሚያደርጉ ስለሚሆኑ። ስለሆነም እስኪ ሙስሊማ እህቴ እስላማዊ ስነ ምግባሮችን ሁሉ እስላማዊ ባህሪዎችን ሁሉ እላሽ ላይ ለማንጸባረቅ እስኪ ራስሽን አዘጋጂ። እነዚህ ደግሞ የሙስሊም ሴት ባህሪ ምን ይመስላል ወይም ደግሞ የሙስሊም ሴት መገለጫ ምን ይመስላል የሚለውን ለማየት ኢንሻአላህ ተዓላ እንሞክራለን። ነስአሉላህ አን ይወፊቀና ለኩል ኸይርን ወያዕሲመና ሚነ ዘለል። ለመጀመሪያ የሙስሊም እህትን አንደኛው መገለጫ በምናይበት ሰዓት ሙስሊም ሴት ቀልቧ ከሽርክ በጣም የጸዳና በአላህ ስብሓንሁ ወተዓላ ምትመካናት ሙስሊም ሴት تنقي قلبها من الشرك ظاهره وباطنه ቀልቧን ግልጽም ከሆነው ሽርክ ድብቅ ከሆነው ትንሹም ትልቁንም ሽርክ ከሷ ያራቀ ነው። በአላህ ስብሓንሁ ወተዓላ አታጋራም። ቤቷ ውስጥም ሽርክ የሚባል ነገር የለም። ቤተሰቦቿ ውስጥም ሽርክ የሚባል ነገር የለም። ሽርክን ካለበት ቦርቡራ አውጥታ ሽርክን ታጠፋለች። فالأخت الملتزمة لا تعلق تمائما ولا أوراق ሙስሊም ጠንካራ እውነተኛ ሙስሊም ሴት ካላት መገለጫ ተውሂድ ላይ እምነቷ ላይ ካላት መገለጫ ሽርክ የሚባል ነገር በጣም ታወግዛለች። ሕርዝ የሚባል ነገር አታውቅም። ከአላህ ስብሓንሁ ወተዓላ ውጭ ያለ ማንኛውም ነገር እንደማይጠቅም አጥብቃ ታውቃለች። ጠንቋይ ቤት መሄድ የሚባልን ነገር አታውቅም። እንዲሁም በሌሎችም መንገዶች ከአላህ ውጭ ስብሓንሁ ወተዓላ ምስጢርን ገይብን የሚያውቅ እንዳሌለ ስለምታውቅ አቂዳዋ ላይ እምነቷ ላይ በጣም ጠንካራ ናት። አሁን ያሳለፍናቸው ሽርክ ያልናቸው ነገሮች ሁሉ ከሙስሊምነት ያወጣሉና ሽርክን በሙሉ ትጠነቀቃለች። ቀብር መዘየር የሚባል ነገር አታውቅም ሙስሊም ሴት። ነቢዩ ሰለላሁ ዐለይሂ ወሰለም ከልክለዋልና ከአላህ ውጭ ያለ
ማንንም አትገዛም፣ ከአላህ ውጪ ላለ ለማንም አትሳለም፣ ከአላህ ውጪ ያለን ማንኛውንም አካል ከሱ ጥሩ ነገር አትከጅልም፣ መጥፎም ነገር ያደርስብኛል ብላ አትሰጋም። ወላ ተኻፉ ኢላላህ አላህን እንጂ ማንንም አትፈራም ሙስሊም ሴት። ኩሉ ዛሊከ ይሕቢጡል ዐመል አሁን የጠቀስናቸው ነገሮችን ሁሉ የምትሰራ ከሆነ የሰራችው መልካም ስራዋ ይበላሽባታል። መልካም ስራዋ ተበላሸች ብሎ ማለት ደግሞ ቱኸለዱ ፊናር ወዩአኺሩ ነስራ አሁንም ይሄን ነገር ካላሟላች፣ በአላህ ብቻ ካልተመካች፣ አላህን ብቻ ካልተገዛች፣ ለአላህ ብቻ ካልተሳለች፣ ሽርክን የሚባል ነገር ሙሉ በሙሉ ካልተወችው ሙስሊም ጠንከር ያለች ሙስሊም አይደለችም። ጠንካራ ሙስሊም ካሌለ ደግሞ የዲነል እስላምን ነስር ማግኘት አንችልም። ወዩንዘዑል በረካ ወዩዘዕዘዑል አምን በረካ የሚባል ነገር በህይወታችን በረከትን አናገኝም። ጸጥታ የሚባልም ነገር አናገኝም። ሊአን አላህ ቃል ወለቀድ ኡሕየ ኢለይከ ወኢለ ለዚነ ሚን ቀብሊከ ለኢን አሽረክተ ለየሕበጠነ ዐመሉክ ወለተኩነነ ሚነል ኻሲሪን። ነቢዩ መሐመድ ሆይ ወደ አንተ ወሕይ ተደርጓል፣ ከአንተ በፊትም ወደ ነበሩ ሰዎች ወሕይ ተደርገዋል። ለኢን አሽረክተ ብታጋራ መልካም ስራ ሁሉ ይበላሻል። ወለተኩነነ ሚነል ኻሲሪን ከከሰሩ ሰዎችም ትሆናለህ። ይልቁንስ አላህን ብቻ ተገዛ ከመስጋኞችም ሁን ይላል አላህ ሱብሓነሁ ወተዓላ። አላህ ከነሱ ያድርገን። እንዲሁም ሙስሊም እህት በአላህ ሱብሓነሁ ወተዓላ ጠንከር ያለ ተወኩል አላት። ከአላህ ውጪ ማንም ሊጠቅማትም ሆነ ሊረዳት እንደማይችል ጠንቅቃ ታውቃለች። ቤቷ ውስጥ ምንም አይነት ነገር መጠበቂያ ነገሮችን አታስቀምጥም። ሊአን ረሱል ቃል ኢሕፈዝላህ የሕፈዝክ አላህን ጠብቀው አላህ ሱብሓነሁ ወተዓላ ይጠብቀሃል የምለውን መር ጠንቅቃ ስለምታውቅ። ሌላው የሙስሊም እህት ጠንከር ያለች የሙስሊም እህት መገለጫ ቁረቱ ዐይኑሃ ፊሰላህ የዐይኗ ማረፊያ የልቧ መረጋጊያ ሰላት ብቻ ነው። ሙዚቃ አይደለም፣ ፊልም አይደለም። ረሱልን ሰለላሁ ዐለይሂ ወሰለም በመከተልና ሰላትን በመስገድ ነው የቀልብን እርካታ የምታገኘው። ለምን ረሱሉ ሰለላሁ ዐለይሂ ወሰለም ወጁዒለት ቁረቱ ዐይኒ ፊሰላህ የዐይን ማረፊያዬ አላህ ሰላት ውስጥ አድርጎልኛል፣ ከጭንቀት ከጋጋታ ድኜ ሰላት ውስጥ ስገባ እረፍትን አገኛለሁ ብለዋልና እሷ ሰላትን ከጊዜ አታሳልፍም። አወል ወቅት ላይ ትሰግዳለች። ሰላቷን በምትሰግድበት ሰዓት በኹሹዕ በጡማኒና ረጋ ብላ ነው የምትሰግደው። ሙብተለቱን ሙተበትለቱን ፊ ሲያሚሃ ለአላህ ሱብሓነሁ ወተዓላ ጾሞችን ታዘወትራለች። ረመዳንን ብቻ አይደለም የምትጾመው። ሰደቃ በምትሰጥበት ሰዓት ደብቃ ነው የምትሰጠው። እዩልኝ እያለች አይደለም የምትሰጠው። ለአላህ ሱብሓነሁ ወተዓላ እጅግሯን ትሰጣለች። ሁሌ አላህን ዱዓ ትለምነዋለች። ዝክርም ታዘወትራለች። በአላህ ሱብሓነሁ ወተዓላ ሁሌም ተወኩሏ የቂኗ አላህ ላይ ነው ያለው። ያለ አላህ ማንም ከዱንያም ከአኺራ ጭንቅ ሊያወጣት እንደማይችል ታውቃለችና ከአላህ ሱብሓነሁ ወተዓላ ፍቅር የማንም ፍቅር እሷ ዘንድ አይበልጥም። ነዓም የምትወዳቸው ሰዎች ባሏን ልትወድ ትችላለች፣ አባት እናቷን፣ ልጆቿን፣ ወንድሞቿን ልትወድ ትችላለች። ወላኪን ከአላህ ሱብሓነሁ ወተዓላ ፍቅር የበለጠ የማንም ውዴታ የለም። ውስጧ ላይ አላህን በጣም ትወዳለች። አላህ የወሰነውን ነገር ሁሉ ወዳ ትቀበላለች። አላህ ሱብሓነሁ ወተዓላ የቀደረውን ነገር ያመጣውን ነገር ወዳ ስትቀበል በዲነል እስላም ቀጥ ብላ ስትተዳደር አንድ አርአያ አለቻት፣ አንድ ሞዴል አለቻት። ማንንም ሳይሆን አርአያ አርጋ የምትሄደው ረሱልን ሰለላሁ ዐለይሂ ወሰለምና የረሱልን ሰሐቦች ነው። እዚህ ይህን በተመለከተሳ አንዲት አርአያ አለቻት። አንዲት ሴት አመቱ ሰውዳ ትባላለች። ነብዩ ጋር ሰለላሁ ዐለይሂ ወሰለም መጣችና ያ ረሱላህ እኔ ያመኛል፣ አሞኝ ስወድቅ ደግሞ ራሴ ሰውነቴ ይገለጣል፣ አዙሪት በሽታ አለብኝ አለቻቸው። ነብዩን ሰለላሁ ዐለይሂ ወሰለም ዱዓ አድርግልኝ። ከዛ ነብዩ ምን አሏት? ከፈለግሽ ዱዓ አድርግልሻለሁ፣ አላህ አፊያ ያድርግሻል። ካልሆነም ደግሞ ሰብር አድርጊ። ሰብር ካደረግሽ አላህ ሱብሓነሁ ወተዓላ ጀነት ያስገባሻል። ከፈለግሽ ደግሞ ዱዓ አደርግልሻለሁ፣ አላህ ይመርሻል በማለት ረሱሉ ሰለላሁ ዐለይሂ ወሰለም ነገሯት። ይኔ ምን አለች? አሰበችና ያ ረሱላህ አስብር፣ ሰብር አደርጋለሁ፣ አላህ ጀነትን እንዲወፍቀኝ ሰብር አደርጋለሁ፣ ገና ዱዓ አድርግልኝ። ስወድቅ አዙሮኝ ሲወድቅ ሰውነቴ ተገላልጦ ሰዎች አውራዬን ሰውነቴን እንዳያዩብኝ አለቻቸው። ይኔ ይህቺ ሴት ራሷ አይደለም ወዳ የምትወድቀው፣ አዙሯት ነው የምትወድቀው። በዚህ ሁኔታ ላይ ያለች ሰውነቷን ሰው እንዳይባት አትፈልግም። ራሷ አውቃ የምትከፍተው ሰውነቷን ራሷ ተገላልጣ የምትሄደዋሳ ምን እንበል? ሙስሊም ናት ወይስ ደግሞ ሙሉ የእስልምናን ባህሪ እየተከተለች ነው? አይደለም። ከዚች ቆድዋ ከዚች አርአያችን ልናደርጋት ከሚገባን የጀነት ሴት ልንወስድ ይገባናል። ይህቺ ሴት ከአቅሟ በላይ ሆኖ አዙሯት እየወደቀች ሰውነቴ እንዳይገለጥ እሺ ዱዓ አድርግልኝ ስወድቅ ብላ ነብዩን ሰለላሁ ዐለይሂ ወሰለም እንድትሰጋና እንድትጨነቅ ያደርጋት የነበረው ኢማኗ ታዲያ እኛን በራሷ ጊዜ ተገላልጣ የምትወጣዋ እህት፣ በራሷ ጊዜ የሚፈትን ሰውነቷን ለሰዎች እያሳየች የምትሄደዋ እህት ይሄ ከሙስሊም ሴት ባህሪ እንዳይደለ ልታቂ ይገባታል። አላህ ሱብሓነሁ ወተዓላ ቀልብ ሰጥቷቸው አላህ ሱብሓነሁ ወተዓላ ባዘዛቸው መልኩ ከሚተዳደሩ ሴቶች እንዲያደርግስ አላህን እጠይቃለሁ።
እንዲሁም ሙስሊም ሴት ተዕሪፉ አነሃ ለመርተደት الحجاب الشرعي ترفع شعار الإسلام እስላማዊ ሂጃብን ሙሉ ሰውነቷን የሸፈነች እስላማዊ ሂጃብን በምትለብስበት ሰዓት ውስጧ ስሜት ይሰማታል። ምን አይነት ስሜት? እኔ የዲን እስላምን ሰንደቅ ዓላማ ከፍ ብሎ እንዲውለበለብ እያደረግኩኝ ነው። እስላማዊ ሂጃብ እንዲሁም የወንዶች ጺም ከምን ይቆጠራልና ከእስላም መገለጫ ይቆጠራልና ወካሰተን አሁን በተለይ ደግሞ ባለንበት ዘመን ላይ ሰዎች እስላምን ወክለው ወይም ደግሞ ሙስሊምን መስለው መንቀሳቀስ እያሻፈራቸው ባለበት ሰዓት ላይ ሴት ልጅ ሙሉ ሂጃብ አድርጋ መሄዷ፣ ወንድ ልጅ ጺሙን ለቆ መሄዱ ምን እያደረገ ነው? የእስልምና ባንዲራ ከፍ ብሎ እንዲውለበለብ እያደረገ ነው። ሰዎች ወንዶች ጺማቸውን አስረዝመው ልብሳቸውን አሳጥረው እንዲሁም ሴቶች ሙሉ ሂጃባቸውን ለብሰው በሚሄዱበት ሰዓት እስልምና ይሄን ነው የሚመስለው፣ ይሄን ነው የሚያዘው የሚለውን ለሰዎች እናስረዳለን። በዚህም መልኩ ሰዎች የሙስሊሞች ምንነት እንዲረዱ፣ ሙስሊሞች ለምን ሂጃብ እንደሚያደርጉ እንዲረዱ ይጠራቸዋልና እንዲጠይቁ ያደርጋቸዋል። ስለሆነም በጥቅሉ የመጀመሪያው የሴቶች የሙስሊም ሴት መገለጫ ለአላህ ሱብሓነሁ ወተዓላ ቀልቧን ሁለመናዋን ትሰጣለች። አላህ ያዛትን ቀጥ ብላ ትታዘዛለች። ከሽርክ በሙሉ የጸዳች ናት። ሶላትን በምትሰግድበት ሰዓት ጠንካራ ናት። ከጊዜው አታሳልፍም። ሂጃቧ ላይ በጣም ትኮራለች። ብሎም ሂጃብ መልበሷ የላ ኢላሃ ኢለላህን ባንዲራ ከፍ አድርጋ እንደ መውለብለብ ትቆጥራለችና። ሌላው የሙስሊም ሴት ባህሪ ወይም ደግሞ የትክክለኛ ሙስሊም ሴት መገለጫ ከሆኑት አንዱ ሐሰነቱል ኹሉቅ፣ ባህሪዋ በጣም ያምራል። ከዱንያ ጋጋታ፣ ከዱንያ ከመጨነቅ፣ ለዱንያ ከመስገብገብ የራቀች ናት። ህይወቷ በሙሉ ያማረ ነው። የአኽላቋን ጥሩነት በምናይበት ሰዓት ተሕሲቡ ለኩል ቀውልን አልፈ ሒሳብ፣ እያንዳንዱ ለምታረገው ነገር፣ እያንዳንዱ ለምትናገረው ቃል ብዙ ጊዜ ሐስባ ነው የምትናገረው፣ ብዙ ጊዜ ሐስባ ነው እርምጃ የምትወስደው። ለምን? ሙስሊም ሴት ናትና። አንዴ እሷ ከተሳሳተች፣ አንዴ የሆነ ጥፋት ካጠፋች ሁሉም ሙስሊም ጥፋት እንዳጠፋ አድርጋ ስለምትቆጥረው፣ የሰዎች አይን እሷን ስለሚከታተሏት፣ የሰዎች ምላስ እሷን ስለሚከታተሏት፣ ስራዋን የምታደርገውን ስራ ሁሉ ሆን ብለው ሰዎች ስለሚከታተሉ ከሷ አንድ ስህተት ካዩ ትንሽም ብትሆን ምን ይላሉ? አያችሁ እነዚህ ሂጃብ የሚያደርጉ፣ አያችሁ እንደዚህ እንዲህ አይነት ሙስሊም ሴቶች እንዲህ ያደርጋሉ። ይኸው እስልምና የሚባለው ቆሻሻ ሃይማኖት እያለን ምንጠላው ለዚህ ነው ስለሚባል እያንዳንዱን ነገር እርምጃ ከመውሰዷ፣ እያንዳንዱን ቃል ከመናገሯ በፊት ብዙ ጊዜ ቆም ብላ ታስብበታለች። ይሄ ስራዋ ሁሉ ጥላቶች ይከታተሉታልና ትኩረት ማድረጓ ዲኗ ላይ፣ ስራዋ ላይ፣ እንቅስቃሴዋ ላይ እሷ ብቻ የሚመለከት ጥፋት ሳይሆን ያጠፋችው ጥፋት እስልምናውን ስለሚመለከት ሁሌም እንቅስቃሴዋ ላይ፣ ዲኗ ላይ፣ ተግባሮቿ ላይ በሙሉ ረጋ ብላ አንገቷን ደፍታ አስባ ነው የምትንቀሳቀሰው። ይህ አኽላቋን በተመለከተ ነው። አማ ከዱንያ ጋር ያላትን ግንኙነት ባጭሩ በምናይበት ሰዓት በዚህ መልኩ አኽላቋን አሳምራ፣ በዚህ መልኩ ሂጃቧን ለብሳ፣ በዚህ መልኩ ቀጥ ብላ በምትሄድበት ሰዓት ዱንያ ላይ ብዙ መከራዎች፣ ብዙ ጥበቶች፣ ብዙ ስቃዮች ሊደርሱባት እንደሚችሉ ታውቃለች። ضيق عليها في الدنيا وسع عليها في الآخرة። ልክ በዱንያ ጭንቅ፣ መከራ፣ ስቃይ ጣጣ በበዘባት ቁጥር፣ ሰዎች አዛብ ባደረጓት ቁጥር አኺራ ላይ የአላህ ረሕመት ሰፋ ብሎ እንደሚጠብቃትና ሰፊ የሆነ የጀነትን ሀገር እንደምታገኝ ልታውቅ ይገባታል። اللهم ارزقنا الجنة يا أرحم الراحمين። አላህ ስብሓነሁ ወተዓላ በረሕመቱ ጀነት እንዲረዝቀን ጠይቀዋለሁ። ኢማሙ ሙስሊም እንደዘገቡት ረሱል ሐዲስ ላይ ምን ብለውናል? አዱንያ ለሙእሚኖች እስር ቤት ናት፣ ለካፊሮች ደግሞ ጀነታቸው ናት ብለውናል። ስለሆነም ይሄን ታውቃለች። ይሄንን በማወቅ ጭንቀት፣ ውጥረት በደረሰባት ቁጥር ሁሉ ወደ አኺራ ትናፍቃለች። አኺራ የሚጠብቃትን ደስታ ታውቃለች። اجتمع فيها حسن الخلق፣ ጥሩ ስነ ምግባሮች ሁሉ እሷ ላይ ይንጸባረቃሉ። فهي وجودة كريمة፣ ከሰዎች ጋር መግባባት ትችላለች። በባህሪዋ እንድትወደድ የሚያደርግ ስነ ምግባር አላት። ቸርናት፣ ለጋስናት። حسن الخلق ጥሩ ስነ ምግባርን ዑለሞች ሲገልጹ ምን ብለዋል? هو بذل الندى وكف الأذى واحتمال الأذى፣ ለሰዎች ጥሩ መዋል፣ ከሰዎች የኛን ሸር ለሰዎች ጥሩ መሆን፣ ይሄ አንድ ክፍሉ ነው። ሌላኛው ክፍሉ ወከፍል አዛ፣ እኛ ሰዎችን አዛ ማድረግን መታቀብ፣ ሰዎችን አዛ ማድረግን መታቀብ። ሌላኛው ደግሞ ወህቲማሉል አዛ፣ ሰዎች አዛ ሲያደርጉን፣ ሰዎች ሲያስቸግሩን ማለፍ፣ ሰዎች ሲያስቸግሩን ማለፍ፣ በሶስት መልኩ ይገለጻል። አንደኛው ለሰዎች ጥሩ መሆን፣ ሁለተኛው ሰዎችን አዛ አለማድረግ፣ ሶስተኛው ሰዎች አዛ ሲያደርጉ ቸላ ማለት ወይም ደግሞ መቻል። ይሄ አኽላቅ ይባላል። ሙስሊም ጠንካራ የሆነችና እስላማዊ ስነ ምግባር ይንጸባረቅባት ሴት ሰዎችን አዛ፣ ሰዎች ሊሰድቧት ይችላሉ፣ ሰዎች ሒጃቧ ላይ ሊያሾፉ ይችላሉ፣ ሰዎች ሰላቷ ላይ ሊያሾፉ ይችላሉ። ይሄን ትችላለች። ይሄን መቻል ብቻ አይደለም፣ ለሰዎች ጥሩ ውለታን ትመልስላቸዋለች።
ይሄ ከአኽላቋ አንዱ ነው። ሌላው አኽላቋን እንዲያምር ከሚረዷት ነገሮች ጥሩ አኽላቋ ጥሩ እንዲሆን በነብዩ ሰለላሁ ዐለይሂ ወሰለም ሰሐቦች ሰለፎች መንገድ እንድትጓዝ ከሚያደርጋት ነገር አንዱ ዒልም አዱንያ እሷ ዘንድ እውቀት ብሎ ማለት የአዱንያ እውቀት ሳይሆን የአኺራውን የቁርአንና ሐዲስ ዒልም ያለው ሰው ነው እሷ ዘንድ ትልቅ ዓለም የሚባለው። ከዲኗ በማይጋጭ መልኩ የሆነ አዱንያም ሆነ አኺራንም ትምህርት አጠቃላ መሄድ ከቻለች ቆንጆ፣ ካልሆነ ግን ትልቁ ጭንቋ ትልቅ ማወቅ እንዳለባት ራሷን የምታሳምነው የቱ ላይ ነው? የአኺራ ዒልም ላይ ነው። ቁርአንን መረዳት ነው፣ ሐዲስን መረዳት ነው። ወሩበ ሐሚለትን ስንትና ስንት ትልልቅ የትምህርት ማስረጃዎችን የተሸከሙ ሰዎች አሉ ቁርአንን በተአምር ማንበብ የማይችሉ ወይም ደግሞ ላኢላሃ ኢላላህ በሉ ሲባሉ አንድ ሐርፍን የላኢላሃ ኢላላህ ምንነት አስተካክለው የማያውቁ ወይም ደግሞ አንድ ሩክኑን ጥለው ላኢላሃ ኢላላህ በትክክል ማለት የማይችሉ ስንትና ስንቶች አሉ። ጀነት ሰዎች ጀነት መጠናቸው ደረጃቸው ከፍ የሚለው ቁርአንን በመቅራት ነው እንጂ ሌሎች ነገሮችን በመደርደር እንዳይደለ ጠንቅቃ ታውቃለች። ስለሆነም ዒልም ላይ ትኩረት ታደርጋለች። ዒልም ብሎ ማለት ቁርአንና ሐዲስን ማወቅ መገንዘብ ብሎም ሰለፉን ሷሊህ ይረዱት በነበረው መልኩ ተረድቶ እላያችን ላይ ተግባራዊ ማድረግ እንደሆነ ጠንቅቃ ታውቃለች። እንዲሁም በሙስሊም እህቶቿ ላይ አታሾፍም። ከሷ ይብለጧትን የነሷትን ሙስሊም ሴት በማንም ላይ አታሾፍም። ራሷን ትገመግማለች። ሰዎች ሲመክሯት እሺ ብላ ትቀበላለች። የመከሯትን ምክር ተቀበላም ተግባራዊ ታደርገዋለች። ሌሎችንም ሰዎች እንዲሁ ትመክራለች። ወንጀሏን ወይም ደግሞ ጥፋቷን የሚነግራትን ሰው እሺ ብላ ትቀበላለች፣ ታከብራለች፣ ውለታን ትመልስለታለች። ከመጥፎ ሰዎች በአጠቃላይ ትርቃለች። ሸርና ሸረኞች ያሉበትን ቦታ ሁሉ ትርቃለች። ሰዎችን መቀላቀል ከመጥፎ ሰዎች ጋር መቀላቀል ካስፈለጋትም ከመጥፎ እህቶች ጋር መቀላቀል ካስፈለጋትም እንዳስፈላጊነቱ በትንሹ ቦታ ወስና ሁኔታ ወስና ሰዎችን መርጣ ልትመክራቸው ሊሆን ይችላል። የሆነ ማህበራዊ ግዴታን ከነሱ ጋር ልትወጣ ሊሆን ይችላል። ትዕግስት ታደርጋለች። እነሱ የሚያደርሱባትን አዛ ትታገሳለች። ብሎም በጥሩ ስነ ምግባሯ እነሱን ለመምከርና እነሱ ላይ ጥሩ ተጽዕኖ ለማሳደር ትሞክራለች። ወተድዑሁነ ኢለላህ ወደ አላህም ትጠራቸዋለች። በአጠቃላይ ሙስሊም ሴት ሰዎችን በስነ ምግባሯ ውስጧ ላይ ታስገባቸዋለች፣ ወደ ዲን ትጠራቸዋለች። ስንትና ስንት ምሳሌዎች አሉ። የሰለፎችን ሲራ በምናነብበት ሰዓት ብዙዎቹ የአንድን እህት አኽላቋን ስነ ምግባሯን ብቻ በማየት ወደ እስላም ይመጡ እንደነበረና በሌላ አጋጣሚ የአንድን ሴት ወይም የአንድን ሰው ብቻ መጥፎ ባህሪ በማየት ከእስላም ይሸሹ እንደነበረ የሚያሳዩ ብዙ አሰሮችን መጥቀስ እንችላለን። ወላኪን ይሄ እንደ ማስታወሻ አጭር መልእክት እንደመሆኑ መጠን ወደ ቁርአን ወደ ሲራ ተመለሳችሁ ማየት ትችላላችሁ። እንዲሁም ከሙስሊም ሴት መገለጫ ከባህሪዋ ማማር የመጣ አንድን ፈተና ላይ የወደቀን ሰው ወንጀል ላይ የወደቀችን እህት ባየችበት ሰዓት ምንም አትልም። ትሉ ብላ እሷ አናት ላይ ወጣ እቺ ሙጅሪም ናት እቺ ፋሲቅ ናት ከማለት ይልቅ ወዲያው ወደ ራሷ ትመለስና ከዛሊከ ኩንቱም ሚን ቀብሉ ፈመነ አላሁ ዐለይኩም ፈተበየኑ። ልክ እናንተም ድሮ እንደነሱ ነበራችሁ፣ ካፍሮች ነበራችሁ። አላህ ስብሓነሁ ወተዓላ መነ ዐለይኩም ትልቅ ውለታ ዋለላችሁና ወደ ዲነል እስላም እንድትመጡ አደረጋችሁ ይላል አላህ ስብሓነሁ ወተዓላ። ስለዚህ እሷ ምን ታስባለች? እኔ ራሷን ትገመግማለች። እኔም እኮ ድሮ ባለማወቄ እንደሷ ሒጃቤን ጥዬ ሄድ ነበረ፣ እንደሷ ውሸት ላይ እንደሷ ሐራም ላይ ነበርኩ ይሆናል። ስለሆነም አላህ ውለታ ውሎ ወደዚህ አመጣኝ። እሷንም የሆነ ሰዓት ላይ አላህ ያመጣት ይሆናል። ይልቁንስ እሷን መጥፎ ስም ከመስጠት እሷን እንድትሸሸኝ ከማድረግና እሷን ከማጣጣል ለምከራት ብላ ትላለች። እንዲሁም ከሙስሊሞች እይታ ወይም ደግሞ ከሙስሊሞች አካሄድ ተገንጥላ አትወጣም። ሙስሊም ሴት ሁሌም ሰሐቦች በነበሩበት መንገድ አንገቷን ደፍታ ትኖራለች። ትልልቅ ዑለሞች ይሄዱበት ያለውን መንገድ ቀጥ ብላ ትሄዳለች። ቁርአንና ሐዲስን በራሷ መልኩ ሳይሆን የምትገነዘበው ከአሁን ቀደም የነበሩ ሰሐቦች፣ ታቢዒዎች፣ አኢሻ እንዲህ አይነት ትልልቅ ሰሐቦች በተረዱት መልኩ ተረድታ ትሄዳለች። ማንም አርአያዋ አውሮፓውያንም አይደሉም ምዕራባውያንም አይደሉም፣ ማንም አይደለም፣ ቁርአንና ሐዲስ ነው። አላህ ሱብሓነሁ ወተዓላ ባዘዛት መልኩ ቀጥ ብላ ትጓዛለች። ለስሜቷም ሆነ ለሸይጣን ቦታ አትሰጥም። ለራሷ ከመጠበቅ ውበቷን ለውበቷ ከመጨነቅና ከመጠበብ የበለጠ ለቀልቧ ጥረት ታደርጋለች። ኸይር ስራ ላይ ትሽቀዳደማለች። ጥሩ ሰዎችንም ወደ ኸይር ነገር ትጣራለች። ቤቷ ውስጥ እስላማዊ ቤትን ለመመስረት ጥረትን ታደርጋለች።
እንዲሁም መሰራውን ስራ ሁሉ ለአላህ ብላ ነው እንጂ የምታደርገው ለማንም አይደለም። አስተማሪ ልትሆን ትችላለች፣ ቁርአን ልትሐፍዝ ትችላለች፣ ሰዎች እንዲያሐፍዙ አሳፋኝ ትሆናለች፣ ባለቤቷን ልትንከባከብ ትችላለች፣ ጎረቤቶቿን ልትመክር ትችላለች። ይሄን ሁሉ የምታደርገው ለአላህ ብላ እንጂ ሰዎች ኡስታዛ እንዲሏት፣ ሰዎች ትልቅ ናት እንዲሏት፣ ሰዎች እንዲያሞካሿት ብላ አይደለም። ሁሉም ስራዋ ለአላህ ብሎ ነው። እንዲሁም ምስኪኖች ከሷ በታች ያሉ ሰዎች መጥተው ቤቷን ሲያንኳኩ ወይም ደግሞ መንገድ ላይ አግኝተው ሲጠይቋት ወደ አላህ ሱብሓነሁ ወተዓላ ታስታውሳለች። የለኝም የማትላቸውም አለኝም የማትላቸውም ትልቁ መጀመሪያ ውስጧ ላይ የምታስበው ምንድነው? ወደ አላህ ነው የምትመለስ። የራሷን ድህነት ነው የምታውቀው። ለምን? አኽላቋ ያማረ ነው ብለናል፣ ቀልቧ ንጹህ ነው ብለናል። የሆነ ክስተት በተከሰተ ቁጥር ሁሉ ወደ አላህ ነው የምታስታውሰው፣ አኺራን ነው የምታስታውሰው። ምስኪንን ሰው ከሷ አንሶ እጇን ዘርግታ ስጭኝ በምትላት ሰዓት የሷን ምስኪንነት የሷን ድህነት ታስታውሳለች። ከማ ቃለ ተዓላ يا أيها الناس أنتم الفقراء إلى الله والله هو الغني الحميد እናንተ የሰው ልጆች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ናችሁ እኮ ወደ አላህ ከጃዮች፣ እናንተ ናችሁ እኮ ወደ አላህ ድሆች፣ እናንተ ናችሁ እኮ ምስኪኖች። አላህ ከእናንተ የተብቃቃ ምስጉን የሆነ ጌታ ነው። ስለሆነም ቀጥ ብላችሁ አላህን ተገዙት፣ አላህን ታዘዙት። ድሆች እናንተ ናችሁ የሚለውን የቁርአን አንቀጽ ታስታውሳለች። ከዛም ካላት ትለግሳለች፣ ካሌላትም ደግሞ አላህ ይስጥሽ በማለት የተሻለውን ርዝቅ ይፍጠርልሽ በማለት ጥሩ መልስን ሰጥታ ትሄዳለች። አቅም ካላት በየጊዜው በየሳምንቱ ብሎም በየሁለት ቀኑ ለአኺራዋ የምታሳልፈው የምትሰጠው ነገር አላት። ሰደቃን ሁሌ ታበዛለች በሌላ አገላለጽ። በዚህም ምሳሌዋ ለዚህም ደግሞ አርአያዋ ዘይነብ ናት ረሱሉ ሰለላሁ ዐለይሂ ወሰለም ሚስት ኡሙል መሳኪን ረዲየላሁ ዐንሃ ሐታ ኡሙል መሳኪን የምስኪኖች እናት ተብላ እስክትጠራ ድረስ ከረሱሉ ሰለላሁ ዐለይሂ ወሰለም ባለቤቶች መሃል ዘይነብ አንዷ ነበረች። የእጅ ስራ ትሰራ ነበረ። ከዛ የእጅ ስራ የተወሰነውን ለራሷ ወጪ ታደርጋለች፣ የተወሰነውን ደግሞ ለምስኪኖች ትሰጣለች። ከዚህም ለምስኪኖች ከማዘኗም የመጣ ኡሙል መሳኪን የምስኪኖች እናት ተብላ ትጠራ ነበረ። አልኡኽቱል ሙልተዚማ ገኒየቱን ቢላሂ ሙተዓፊፈቱን አን ሱአል ናስ። ሌላው ሙስሊም እህትን ባህሪዋ ወይም ደግሞ ከሷ መገለጫዎች ከሌሎች ለየት ከሚያደርጓት አንዱ በአላህ ሱብሓነሁ ወተዓላ የተብቃቃች ናት። ምንም ይምጣ ምንም ይድረስባት ወደ አላህ እንጂ ወደ ማንም እጇን አትዘረጋም። እንዲህ ችግር ደርሶብኛል ብላ በምላሷም አትናገርም፣ ወይም ደግሞ ሁኔታዋም ሰዎች እንዲረዷት አታደርግም። ወደ አላህ ብቻ ነው የምታደርገው። አላህ ሱብሓነሁ ወተዓላ ብቻ ነው ችግሬን የሚያወጣኝ፣ አይደለም የዱንያን ጭንቅን ከዱንያ ጭንቅ ቀርቶ ከጀሃነም ጭንቅ ያወጣኝ የለ እንዴ። ስለሆነም ችግር በደረሰባት ቁጥር ሁሉ የአላህን በር ታንኳኳለች። ሰዎች ሲያዩት ምንም ችግር ያሌለባት መስሏቸው ይገምቷት ይሆናል እንጂ እሷ ውስጥ ብዙ ችግሮች አሉ። ግና ችግሯን ለአላህ ብቻ ነው የምትናገረው። አላህ ሱብሓነሁ ወተዓላ ከሱ ጋር የሆነ ሰው ሁሉን ነገር እንዳገኘ ይቆጠራልና ምንም እንዳላጣች ትቆጥራለች። ባለትዳር ከሆነችና የልጆች እናት ከሆነች የቤተሰብ ኃላፊ ከሆነች የባሏ ገንዘብ እሷ ለሷ ቁዋ ነው፣ ጉልበት ነው፣ መኖሪያ ቅዋም ነው። ባሌ ገንዘብ አለው በማለት ወይም አባቴ ወይም ወንድሜ ገንዘብ አለው በማለት እነሱ ከየትም አይደለምና አፍሶ የሚያመጡት አላስፈላጊ የሆነን ወጪ እንዲያወጡ አታስገድዳቸውም። አዱንያ ቤት ላይ ተብቃቅተው መኖር የሚችሉበትን ያክል ሁኔታ ካሟሉላት ከዛ በኋላ የቅንጦት ዕቃዎችን የቅንጦት ነገሮችን አትጠይቃቸውም። ለምን? ፈልመውዒዱል ጀነ መቀናጣት የፈለገ ሰው መዝናናት የፈለገ ሰው እንደፈለገ መሆን የፈለገ ሰው የት ነው ይሄ የሚገኘው? ጀነት ላይ ነው። ጀነትን ገብታ እንደፈለገች ለመሆን ከፈለገችም አላህ ሱብሓነሁ ወተዓላ ያዘዛትን ቀጥ ብላ መታዘዝ፣ የከለከላትን መከልከል መቻል አለባት። ይሄን ሁሉ ነገር እንዳታደርግ ባህሪዋ ጥሩ እንዲሆን ማባከን ያለ አግባብ ውጪ ባለቤትን መጨቅጨቅ አባትን መጨቅጨቅን እንድታቆምና ጥሩ ስነ ምግባር እንዲኖራትም አላህ ሱብሓነሁ ወተዓላ ሱረቱል ፉርቃን 67ኛው አንቀጽ ላይ አደብ አስይዟታል። በአላህ አደብ ባሳዛት መልኩ የምትጓዝ ናት ጥሩ ሴት ወይም ደግሞ ጥሩ ሙልተዚማ ሙስሊም እህት። ቃለ ተዓላ ወለዚነ ኢዛ አስረፉ ለም ዩስሪፉ ወለም የቅቱሩ ወለዚነ ኢዛ أنفقوا لم يسرفوا ولم يقتروا وكان بين ذلك قواما. እነዚያ ናቸው የአላህ ትክክለኛ ባሮች እነማን? ኢዛ አንፈቁ ወጪ በሚያደርጉ ሰዓት ለም ዩስሪፉ በጣም ማያባክኑ፣ ወለም የቅቱሩ በጣም ማይሰስቱ፣ ወካነ በይነ ذلك قواما በዚህ በሁለቱ መሃል በማባከንና በመሰሰት መሃል ወጪ የሚያደርጉ ናቸው በማለት አላህ ሱብሓነሁ ወተዓላ አደብ ስለያሳዛት በዚህ መልኩ ትጓዛለች። تعتبر الحياة الطيبة الهنية والسعادة البالغة في الإيمان والعمل الصالح.
መጀመሪያ ላይ ህይወቷ ያማረ ነው፣ ደስተኛ ሆና ትኖራለች ብለናል። እሷ ደስታን ለማግኘት የተንጣለለ ቤት ላይ መኖር፣ ብዙ ሀብት ማግኘት፣ ብዙ ቤት ውስጥ ብዙ የቅንጦት ዕቆችን መደርደር አይደለም እሷ ዘንድ ደስታ ገንዘብም አይደለም፣ ደስታ ውበትም አይደለም። ደስታ እሷ ዘንድ አልዐመሉ ሷሊህ መጨረሻ ያሌለው በስኬትና በደስታ የተሞላ ህይወት ወይም ደግሞ ደስተኛ ህይወት ብሎ ማለት ምንድነው? አልኢማኑ ቢላህ በአላህ ሱብሓነሁ ወተዓላ ከልብ ማመን፣ አላህ የከለከለውን መከልከል፣ አላህ ያዘዘውን ማዘዝና ወልዐመሉ ሷሊህ ብዙ መልካም ስራዎችን መስራት። መልካም ስራ ከሰራች በአላህ ሱብሓነሁ ወተዓላ ካመነች ከሷ የበለጠ ደስተኛ የለም። ለምን ድንኳን ውስጥ ለምን አትኖርም? ለምን መጠለያ ውስጥ ለምን አትኖርም? ደስታ የሚለካው ልብ ውስጥ ነው እንጂ ያለው ሰዎች በመብላት አይደለም በመልበስ አይደለምና። ደስታ የሚለካው አዱንያ ጊዜያዊ በሆነ በሚሄድ ሀብትም አይደለም፣ በሚሄድ ስልጣንም ደስታም ውበትም አይደለም። ይልቁንስ ደስታ ያለው ከማ ቃለ ተዓላ ፊ ሱረት ነሕል መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون من عمل صالحا መልካምን ስራ የሰራ ሰው ሚን ዘከሪን አው ኡንሳ ወንድም ሆነ ሴት وهو مؤمن መስፈርቱ ግን ሙእሚን ከሆነ መልካም ስራ ሌላ ሙእሚን ያልሆነ ሰው አዱንያዊ ጥሩ ስራ ለሰዎች ጥሩ ሊሆን ይችላል፣ ግን አላህ ዘንድ ተቀባይነት ያገኝና ይሄን ስኬት ወይም ደግሞ ደስታን ይሰጠን ዘንድ ሙእሚን ሆኖ መልካም ስራ የሰራ ሰው ወንድም ይሁን ሴት፣ ጥቁርም ይሁን ቀይ፣ ትልቅም ይሁን ትንሽ፣ ብቻ የሰው ልጅ ሆኖ መልካም ስራ ከሰራ ምን አድርጓል ብላል አላህ ሱብሓነሁ ወተዓላ ፈለኑሕይየነሁ ሐያተን ጠይበህ ያማረችን ህይወት አኖረዋለን አላህ ሱብሓነሁ ወተዓላ ጠይባ ንጹህ የሆነች መጨነቅ መጠበብ የሆነ ወደ ራስን ማጥፋት ማሰብ ባልኖር ይሻለኛል ከዚህ ህይወትሳ ሞት ይሻላል ሁሌ ስሞታን ሁሌ ወቀሳን ሁሌ አላህ Subhanahu Wa Ta'ala አላስደሰተኝም ብሎ አንዳንዴ ምን ይሰማል አላህ ይጠብቀን ሙጅሪሞች ካፊሮች እንደፈለጉ ተንደላጠው የኖሩ አላህ ለምንድነው ለኔ እንደዚህ ማይሰጠኝ አላህ ለምንድነው ለኔ እንደማስጠም አይሰጠኝ ይሄ የሙእሚን ሴት የሙስሊም ሴት ባህሪ አይደለም አላህ በሰጣት ተብቃቅታ ትኖራለች ደስታን ለማግኘት ሐራም ውስጥ አትወዝቅም ፊልምን አታይም ገንዘብ አትዘርፍም ያሌለን ነገር አትሰራም አላህ ባዛት መልኩ ቀጥ ብላ ከኖረች ደስታና ስኬትን ታገኛለች ከነብዩ ሰለላሁ ዐለይሂ ወሰለም ከአኢሻ ረዲየላሁ ዐንሃ የበለጠ ደስተኛ በተአምር አልነበረም ሆኖም ሳለ ነብዩ ተኙ የነበረው ሰሌን ላይ ነው ይበሉ የነበረው ቴምርና ውሃ ነው አይሻም ከዚህ የዘለለ ህይወት አልነበረም የምትኖረው ሆኖም ሳለ እጅግ በጣም ደስተኞች ነበሩ الله سبحانه وتعالى ለመልካም ስራ ይወፍቀን ሌላው የሙስሊም ሴት መገረጫ የተከክለኛው ሙስሊም ሴት መገረጫ ከሆኑት አንዱ ከአላህ Subhanahu Wa Ta'ala ለመገናኘት ፊተኛውን ሰዓት ላይ ዝግጁ ናት ወይም በሌላ አገላለጽ አላህ ያዛትን ታዛ የከለከላትን ተከልክላ ጥሩ ሴት ሆና ቁጭ ብላለች መቼም ሞት መጥቶ ቢወስዳት ልቆይ ትንሽ አትልም መለከል ሞት እንደመጣ ደስተኛ ሆና ወደ አኺራ ትሄዳለች ተኩኑ ዳኢመተን ሙተአሂበተን ለሊቃኢላህ አላህን ለማግኘት ከአላህ ጋር ለመገናኘት ለመሞት ዝግጁ ናት ፊተኛውን ሰዓት ላይ ሁሌ ሞት ቀልቧ ላይ ያለ ታስታውሰዋለች ስትተኛ ሐሪር ላይ ስትተኛ ወርቅን ስታጌጥ ሞትን ታስታውሳለች ስትበላም ሞትን ታስታውሳለች የፈለገችው ደስታ ላይ ትሆን ሞትን ታስታውሳለች ለምን አላህ Subhanahu Wa Ta'ala ብለዋልና ወተቁላህ ወአለሙ አነኩም ሙላቁህ ወበሽሪል ሙእሚኒን واتقوا الله ان انت سووا الله فروت واعلموا اوقوا انكم ملاقوه الله ትገናኙታላችሁ ከአላህ ትገናኛላችሁ اوقوا ስለሆነም ፍሩት የሚያስቀይመውን ነገር አትስሩ وبشر المؤمنين በአላህ ያመኑ ሰዎችን አብስራቸው በአዱንያም በአኺራ ይላል አላህ Subhanahu Wa Ta'ala ስለሆነም ሞትን ሁሌ ፊት ለፊቷ ታደርጋለች ከአላህ ጋር ለመገናኘት ዝግጁ ናት የትኛውም ሰዓት ላይ ጋር ለመገናኘት ዝግጁ ናት የትኛውም ሰዓት ላይ ጋር ለመገናኘት ዝግጁ لا تأسفوا على ما فات من الدنيا فالدنيا ላይ ያለፈ ነገር አያስጨንቃትም ካሁን ቀደም በልጅነቴ እንደፈለኩኝ ያልተጨማለኩ በልጅነቴ በችግር አደግኩኝ ስለሆነ መሆን ጥሩ ባል አግብቼ የደስታ ኑሮ ልኖር ይገባኛል ከዛ ወከዛ እንዲህ አይነት ነገር በተአምር ውስጥ ላይ የለም ያለፈው አልፏል ወደፊትም በሚመጣው ደግሞ አትታለልም አላህ ጥሩ ኑሮ ካኖራት ማሻአላህ ብዙ ነገር ኸይር ነገር ተሰራበታለች ካልሆነሳ አትበሳጭም ወለው ኡዕጢየት ሙልከ ሱለይማን ለም يشغلها عن الله طرفة عين የነብዩላህ
ሱለይማንን ንግስና የነብዩላህ ሱለይማንን አቅም የነብዩላህ ሱለይማንን ትልቅ የሆነ ስልጣኑን ካብትስት ይሄን ስልጣን ማግኘቷ ብርና ውበት ስልጣን ከአላህ ሱብሓነሁ ወተዓላ ለቅጽበት አያዘናጋትም። ሞትን እንድትረሳ ለቅጽበት አያደርጋትም። አላህ ሱብሓነሁ ወተዓላ ቀልቧ ውስጥ ስላለና ሞትን ሁሌ ስለምታስታውስ ልጆቿን ስርዓት ታስይዛቸዋለች። ራሷ ኸይር ነገር ላይ ቀጥ ብላለች። ራሷ አርአያ ናት። እሷን አይተው እነሱም ቀጥላሉ። ሙልተዝም የሆነ ቤት ውስጥ ነው ያለችው። ቤቷ ሙልተዝም ነው፣ መጥፎ ነገር አይታይም። ልጆቿ ሙልተዝሞች ናቸው፣ መጥፎ ነገር አይታይም። ላ ይወልዱነ الإزعاج للآخرين ልጆቿም ከሌላ ልጆች ጋር በሚገናኙበት ሰዓት መጥፎ የሆነ ባህሪ አይታይባቸውም። والأخت الملتزمة منارة تحتاط لنفسها في مجال النسوة ሙስሊም ሴት ብሎ ማለት ከሌሎች ሙስሊም እህቶች ጋር በምትገናኝበት ሰዓት ራሷን ከፍ አድርጋ አደቧ፣ ስራቷ፣ እውነት መናገሯ፣ የባህሪዋ ማማር ሰዎች በጥሩ አይን እንዲያዩት እንዲያከብሯት ያደርጋታል። ከሰዎች ጋር ባላት ግንኙነት ጸባይዋ ያማረ ነው። ዝም ብላ ያገኘችውን ያሌለን ወሬ አትለፍፍም። ርዕስ ያለውን ነገር አሳሳቢውን ነገር ትናገራለች። ከሐሜት ምላሷ የጸዳ ነው። ከሰዎች ጋር ዝም ብላ ሁሌም ሰውን ዚያራ ብላ አትሄድም። መች መዘየር እንዳለባት መች መዘየር እንዳለባት ታውቃለች። ጊዜዋን በጣም ትጠብቃለች። ከገንዘቧ ያበለጠ ለጊዜ ትሰስታለች። ከሰዎች ጋር በምትገናኝበት ሰዓት ያሌለውን ያወራች መጥፎ ባህሪ ያሳየች ሰዎች የሚሸሿት አይደለችም። ብልህ ናት። ወላ ኸፊፈቱን ፈየስተኸፉ ቢሃ ይህን ስንል ደግሞ ራሷንም ዝቅ አድርጋ ራሷን ያሌለ ቀልድ የቀለደች ራሷን ክብሯንም ምታጣ አይደለችም። መካከለኛ ናት። ከማ ቃለ ሰለላሁ ዐለይሂ ወሰለም ደግሞ ይሄን ሁሉ እንድታገኝ እንድትከበር ሰዎችም እንዳይሰለቿት። አንዳንድ እህቶች ሰዎች ከሷ ጋር መቀመጥ ያስጠላቸዋል። ሌሎቹ ደግሞ ከሷ ጋር ቁጭ ብለው እሷን መላገጫ እሷን ማሾፊያ ያደርጓሉ። ከሁለቱም የጸዳች ናት። ሰውም ከሰው ጋር ስትቀመጥ ይወዷታል ሰዎች፣ ገና ክብሯን በሚነካ መልኩ አይደለም። መሳቅ ያለባት ጋር ፈገግ ትላለች፣ ኮስተር ማለት ያለባት ጋር ኮስተር ትላለች። ይሄን ሁሉ ማግኘት የምችለው መቼ ነው? ያላስፈላጊ ያለ በቂ ምክንያት ከቤቷ አትወጣ። ከቤቷ ካልወጣች ከሸር እህቶች አትገናኝም። ከቤቷ ካልወጣች አይኗ መጥፎ ነገር ላይ አይወድቅም። ከቤቷ ካልወጣች ምላሷ መጥፎ ነገርን አይናገርም። ከቤቷ ካልወጣች ሒጃቧ እንደተጠበቀ ነው ያለላት። ለምን? ነብዩ ሰለላሁ ዐለይሂ ወሰለም አኺራ የመጨረሻ አኺር ዘመን ላይ ፊትናዎች እንደሚበዙ ነብዩ ሲናገሩ መነጃ ታዲያ ከዚህ ፊትና ማመልጠው በምንድነው ሲላቸው ምላስህን ያዝ፣ ወንጀልን አስታውሰህ አልቅስ፣ ቤትህ ይብቃ ብለዋልና ቤቴ ይበቃኛል በማለት ቁጭ ብላለች። እንዲሁም ከባህሪዋ ወይም ደግሞ ውስጧን ሞት ስላለ ሁሌ አላህን ስለምታስታውስ ከማንም ጋር አትቀያየምም፣ ማንንም አትንቅም። ከሷ የሚበልጥን ሰው በምታይበት ሰዓት ምን ትላለች? እቺ በእድሜ ከኔ ትበልጣለች አይደለ? ስለሆነም ከኔ የበለጠ ብዙ መልካም ስራ ሰርታለች ማለት። ከሷ በእድሜ የሚያንስ ሰው በምታይበት ሰዓት ይህቺ ከኔ የበለጠ ከኔ ያነሰን ትንሽ ወንጀል ሰርታለች፣ ከሷ የበለጠ እኔ ወንጀል ሰርቻለሁ። በእድሜ የሚበልጣትን ስታይ እቺ ከኔ የበለጠ ብዙ ኸይር ስራ ሰርታለች። ከእድሜ የሚያንሳትን ሰው ስታገኝ ደግሞ እኔ ከሷ የበለጠ ወንጀል ሰርቻለሁ። ሁሌ ራሷን ሰዎች ዘንድ ትንሽ አድርጋ ትታያለች፣ ራሷን ታቀላለች ለሰዎች። አላህ ዘንድ ግን በጣም የተከበረች ናት። ራሷን ስታስተናንስ ሰዎች ሊንቋትና ሊያሾፉባት ሊሰለቁባት ይችላሉ። እሷ ግን አላህ ዘንድ በጣም ትልቅ ናት። ውድን ነገር ውድ ዕቃ ካገኘችና ትልልቅ የክብር ነገሮች ቤቷ ውስጥ ካሉ ወይም ደግሞ ላይዋ ላይ የሚታዩ ከሆነ ራሷን አታንቀባረርም። ባሌ እንዲገዛልኝ፣ ወንድሜ እንዲገዛልኝ፣ እኔ ይሄን ያክል ወርቅ አለኝ፣ ይሄ እንዲህ ያክል የተከበሩ ዕቆች አሉኝ ብላ ሰዎች ዘንድም አትለፍፍ፣ እንደፈለገች አታወራም። ፈለዐለ ሚን በይኒሁነ ኡክተን ፈቂራ ይህንን በምታደርግበት ሰዓት እዛ ውስጥ ድሃ የሆነች እህት ትኖራለችና ከልቧ ይሰበራል። ሁሌም ወደ መስጂድ ትመጣለች። መስጂድ ስትመጣ ግን ወርቅ ለብሳ ያለውን ነገር ተጋግጣ ነው የምትመጣው። መስጂድ ውስጥ ማን አለ? ምስኪኖች አሉ፣ ድሆች አሉ። እሷን ይዩ ወይ ሰላታቸውን ይስገዱ፣ ይኔ ምን አይቀርም ቀልባቸው ይሰበራል። ይህን ነገር ላለማድረግ ብላ እሷ ሁሌ መስጂድ ወይም መምጣት ካለባት ወይም ደግሞ የሆነ ቦታ መሄድ ካለባት መጠነኛ የሆነ መጋገጥን ተጋግጣ ነው የምትሄደው። ሁሌም ሰዎች መስጂድ የሚሄዱት ለጁማም ሆነ ለምንም ሄዱ ለራስን ትልቅነት ለማሳየት ሳይሆን የአላህን ሱብሓነሁ ወተዓላ ቤት ነው የሚመጣው እስትግፋር ለመጠየቅ አላህን ሱብሓነሁ ወተዓላ ለማስታወስ ነው እንጂ ውበትን ለማሳየት ጀማልን ለማሳየት ያለን ክብር ሀብትን ለማሳየት አይደለም። ወይነማ ተእቲ ኢላ ረቢሃ ፈቂራ ወደ አላህ ተዋርዳ ነው የምትመጣው። ወደ መስጂድ ስትሄድ ለቅሶ ቤትም ስትሄድ ተዋርዳ ራሷን ዝቅ አድርጋ ራሷን እየገመገመች ነው የምትሄደው። ራጂየተን ሊላሂ የርፈዑሃ ራሷን ዝቅ ታደርጋለች። ምናልባት አላህ ይሄን መተናነሴን አይቶ ከፍ ያደርገኛል በማለት ተዕለሙ
በዚህ መልኩ ከሰዎች ጋር ያላትን ግንኙነት ያላትን ማህበራዊ ኑሮ ታጠናክራለች፣ ጥሩ ታደርገዋለች። የሰውንም ሐቅ የአላህንም ሐቅ ትጠብቃለች። ለምን? ለሞት እየተዘጋጀች ስለሆነ። ቤቷ ውስጥ ያለው ቁርአን፣ ቤቷ ውስጥ ያለው ክታብ፣ ቤቷ ውስጥ ያለው ካሴት ምንም ማለት አይደለም ተግባራዊ ካላደረገችው። ይሄን ጠንቅቃ ታውቃለች። ስለሆነም በእያንዳንዱ የቁርአን አንቀጽ ራሷን ትገስጻለች፣ በእያንዳንዱ ሐዲስ ራሷን ትገስጻለች፣ በእያንዳንዱ ካሴት የሆነ የባህሪ ለውጥ ማምጣትን ትፈልጋለች። ፉቀራ ምስኪኖችን ደካሞችን አትዘነጋቸውም። ለነሱ ሁሌ ወጪ ታደርጋለች። ምስኪኖችን ታቀርባቸዋለች። የሆነን ጥሩ ምግብን ስትሰራ ታስታውሳቸዋለች። እንዲሁም ባለጥ የሆኑ እህቶቿን ባል አግብተው የፈቱ ወይም ደግሞ የሞተባቸው እህቶቿን ሁሌ ታስታውሳለች። የራሷን ሐጃ በምትፈጽምበት ሰዓት አቅም ካላት ለእንዲህ አይነት ቀልባቸውን ለተሰበረ እህቶችም የሆነን ነገር ታበረክታለች። የቲሞችንም አትረሳም። ታበላቸዋለች፣ ታለብሳቸዋለች። ከማ ቃለ ተዓላ ለን ተናሉል ቢራ ሐታ ቱንፊቁ ሚማ ትሒቡን። ለጀነት ለአኺራ ራሷን አዘጋጅታለች ብለናልና ለአኺራ የሚጠቅማትን ነገር ሁሉ ታደርጋለች። ያሁኑን ሁሉ መልካም ስራ የምታደርገው ለምስኪኖች፣ ለየቲሞች፣ ለአራምሎች በጎ የምትሆነው ለምንድን ነው? አላህ ስላለ ጀነትን አታገኙም የምትወዱትን ነገር እስካልሰጣችሁ ድረስ ስላላት። በዚህ መልኩ ያለች ባለትዳር ካልሆነች ካላገባች አንድ ሰው ሊጠይቃት ከመጣ ለትዳር ከጠየቃት አላህ የሚፈራ ከሆነ ሙእሚን ከሆነ ዲን ላይ ቀጥ ካለ ይሄን መስፈርት ያሟላ ከሆነ በተአምር አትመልሰውም። ለምን? አዱንያ ላይ እስከ መቼ እንደምትኖር ታውቃለች። አዱንያ ላይ ስትኖር ለአኺራዋ የሚረዳትን ሰው ነው ከጎኗ ማኖር ያለባት። ስለሆነም ለአኺራ የሚረዳት ሰው የግድ በውበቱ እዛ የደረሰ በገንዘቡ ይሄን የደረሰ እንዲህ ያክል ስልጣን ያለው የሚል መስፈርት እሷ ዘንድ የለም። ትልቁ መስፈርቷ አላህን የሚፈራ ሰው መሆን አለበት ነው። አላህን የሚፈራ ከሆነ ማንም ይሁን ምን ትቀበለዋለች። ለምን? ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ስላሉ ዲኑን ጸባዩንና ሃይማኖቱን ዲኑን እስቲቃማውን የምትወዱት ሰው ከመጣ ዳሩት የሚለውን የነብዩን ሰለላሁ ዐለይሂ ወሰለም ንግግር ትተገብራለች። ነብዩ ሰለላሁ ዐለይሂ ወሰለም ዲን ላይ ቀጥ ያለ ሰው ሲመጣ ይሄን ያክል የትምህርት ደረጃ ያለው፣ ይሄን ያክል ውበት ያለው፣ ይሄን ያክል ቁመት ያለው አላሉም ረሱሉ ሰለላሁ ዐለይሂ ወሰለም። ይሄን ያክል የወር ገቢ ያለው እንደዚህ አይነት ሸርጥን ረሱሉ ሰለላሁ ዐለይሂ ወሰለም አላስቀመጡም። ይሄንም ስለምታውቅ እሷ ዘንድ ሁለት ሸርጥ ብቻ ነው ያለው። አንደኛው ኹሉቅ ስነ ምግባር፣ ሌላኛው ደግሞ ዲኑ እስቲቃማው ላይ ዲን ላይ ጠንክር ያለና አኽላቁ የሚያምር ከሆነ ይሄን ሰው ትቀበላለች። ስነ ምግባሩና ጸባዩ የሚያምርን ሰው ባየችበት ሰዓት ማንም ይሁን ማን ትቀበላለች። ዘርንም የምትመርጥ አይደለችም። ውበትንም መስፈርት የምታደርግ አይደለችም። ገንዘብና ስራንም መስፈርት የምታደርግ አይደለችም። መተዳደሪያ ካለውና ዲኑ ጠንካራ ከሆነ ጸባዩ እሷን ሊያስተዳድራት ከቻለ ወዲያው እሱን ወደኋላ አትልም እሱን ከመቀበል። ወላ ተንተظሩን። ለዛ ይሄ አላህ ስብሓነሁ ወተዓላ ዘዋጅን የትዳር ህይወትን እስላም ውስጥ ትልቅ ቦታ ሰጥቶታል። ስለሆነም ይሄ ትልቅ የሰጠውን ትልቅ ቦታውን የሚጠብቀው ዲን ያለውን ሰው ስታገባ ነው። ምክንያቱም ዲን ያለውን ሰው ካገባች ዲን ያለው ሰው ሲመጣ ከተቀበለች ከወደዳት በአክብሮት ያኖራታል፣ ካልወደዳትና ካልተግባቡ ደግሞ በአክብሮት ይሸኛታል እንጂ እሷን ያሰቃያት አይኖርም። ስለሆነም አቡበክር ሊመጣ አይደለም፣ ኢብኑ ተይሚያ ሊመጣ አይደለም፣ ወይም ደግሞ ኢብኑ ባዝ ሊመጡ አይደለም። አላህ ስብሓነሁ ወተዓላ የሰጣትን የረዘቃትን የሷ አይነት ሰው ዲኑን ጠንካራ የሆነ ሰው ከመጣ ትቀበላለች። ከአላህ ስብሓነሁ ወተዓላ አላህን ከሚፈራ ሰው የበለጠ ማንንም ልታገኝ አትችምና አላህ የሚፈራ ከሆነ ትልቅ መስፈርት አድርጋ የምትቀበለው እሱም ብቻ ነው። ይሄን ነገር ቶሎ ብላ እንድታደርግ እሺ እንድትል ከሚያደርጋት ነገር አንዱ አሁን ባለንበት ዘመን አብዛኛው ወንድ አብዛኛው ወጣት ሷሊህ አይደለም፣ ደግ አይደለም፣ ጥሩ አኽላቅ ላይ ጥሩ ሁኔታ ላይ አይደለም ያለው። ስለሆነም እንዲህ ጥሩ አኽላቅ ላይ ጥሩ ሁኔታ ላይ ያለን ወንድም ማግኘት የሚከብድበት ዘመን ላይ እንዳለን ስለምታውቅ ጥሩ ወንድም እንዳገኘች ቶሎ ብላ እሺ ትላለች። ብዙ እህቶች ትዳር አጥተው ባልን አጥተው የኖሩ ያሉበትን ምክንያት ይሄ ነው። ወንድን እያማረጠች ትኖራለች። ሙስሊም ሴትን ግን በምናይበት ሰዓት ጥሩ አላህ የሚፈራ ሰው ከመጣ ወዲያው ትገባለች። ወተክዊኑ ኡስረትን ሷሊሐትን ኸይሩን ሚነል ኢንቲዛር። ቶሎ አግብቶ አላህን ስብሓነሁ ወተዓላ የሚፈሩ ብዙ አብደላሆችን፣ ብዙ መሐመዶችን፣ ብዙ ፋጢማ አይሻዎችን መውለድ ዝም ብሎ እሷ በምትጠብቀው መስፈርት እስኪመጣ ድረስ ከመጠበቅ አላህ ስብሓነሁ ወተዓላ ለእሷ ያላከውን ሷሊሕ የሆነን ወንድ አግብታ ብዙ ሷሊሕ ልጆችን መውለድ የበለጠ ጥሩ እንደሆነ ታውቃለች። አላህን ስለምትፈራ በል የክፊ ሚነ ሹሩጥ አን የኩነ ሙልተዚመን ከላስ ሁሉንም ሸርጥ ወደኋላ ትጥለውና አላህ ባዘዘው መልኩ የሚተዳደር ብቻ ይሁን ትላለች። ሙስሊም እህት አይዋን ላ ተርፈض الزواج بحجة استكمال التعليم أو الحصول على الشهادة። እንዲሁም ያላገባች የወጣት ሙስሊም እህትን ባህሪ በምናይበት ሰዓት ትዳርን ወደኋላ አታቆየውም። ትምህርቴን ልጨርስ ብላ ትዳርን ወደኋላ አታቆየውም። ዩኒቨርሲቲ ልግባ ብላ
ይሄን ነገር ማድረግ የምትችለው ይሄን ነገር ማሟላት መቀጠል የምትችለው አላህ Subhanahu Wa Ta'ala ቀድሮት ከሆነ ነው። አላህ Subhanahu Wa Ta'ala ለሷ ደግሞ አይቀድርላትም ኸይርን ነገር እንጂ አላህ Subhanahu Wa Ta'ala ለሷ አይቀድርላትም ኸይርን ነገር እንጂ በዚህ እድሜሽ አግቢ ብሎ አላህ ከቀደረ ቶሎ እሺ ብላ ማግባት አለባት። የሙስሊም ሴት ትልቁ ውበቷ ትልቁ ደስታዋ ቤት ሆና አብደላሆችን ሙሐመዶችን ሷሊሐቱና ተቅያዎችን ጥሩ ሙስሊም ወንዶችን ሴቶችን ወልዳ ስታፈራለንና በቁርአን በሐዲስ ስታንጽ ነው የሙስሊም ሴት ደስታ ያለው። ሴት ልጅ የተፈጠረችው በየመስሪያ ቤቱ ራሷን ጎልታ ከወንድ ጋር ጥርሷን እየከፈተች እንድትስቅና ውበቷን ለሰዎች እንድታሳይ አይደለም ሴት ልጅ የተፈጠረችው። ወላኪነኪ ኹልቅቲ ሊልበይቲ ወዘውጂ ወልአውላድ ሴት ልጅ የተፈጠረችው አላህ Subhanahu Wa Ta'ala በዛት መልኩ ቀጥ ብላ ጥሩ ጂሃድ የሚያደርጉ ጥሩ ኹጥባ የሚያደርጉ ጥሩ ትልልቅ ዑለሞችን ለማፍራት ይሄም ደግሞ የሚሳካው ስታገባ ቤቷን አርፋ ቁጭ ስትል ነው። አላህ Subhanahu Wa Ta'ala እንዲህ ይለናል وقرن في بيوتكن ولا تبرجن تبرج الجاهلية الأولى وقرن في بيوتكن ቤታችሁ ላይ አርፋችሁ ቁጭ በሉ የነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ነው። ወላ ተበረጅነ ተበሩጅ الجاهلية الأولى ካሁን ቀደም የነበሩ የጃሂልዮችን አይነት መገላለጥን አትገላለጡ። ታዲያ ሙስሊም ሴት አላገባም ካለች ከዛ ምንድነው የሚጠብቃት? እሷው ትመልሰለን ተስዓ አላ ተዝዊጅ አኸዋቲሃ ፊላህ ሌላ ሙስሊም ሴት መገለጫ ጠንካራ ሙስሊም ሴት መገለጫውን በምናይበት ሰዓት እሷ ካገባች ሌሎች እህቶቿ እንዲያገቡ ጥረት ታደርጋለች። ሌሎች እህቶቿ ራሷ እህቶችም ሊሆኑ ይችላሉ፣ ሌሎችም ሙስሊም እህቶቿ ሊሆኑ ይችላሉ። ጥረት ታደርጋለች። ራሷ አገባችና ሌሎች ያላገቡ እህቶቿን አትረሳም። እንዲሁም አግብተው ባል ያጡ እንደገና የፈቱ እህቶቿን አትረሳም። በሆነ አጋጣሚ ሁሉ ለሙስሊም እህቷ ትዳር ለማሳካት ሁሌ ጥረት ታደርጋለች። እድሜያቸውም የገፉ እህቶችን ለመዳር ጥረት ታደርጋለች። ይሄን ለምንድን ነው የምታደርገው? ነብዩ ሰለላሁ ዐለይሂ ወሰለም ስላስተማሯት ምን ብለው? ሙስሊም ለሙስሊም አንድ የቤቱ ግንባታ አንዱ ፓርት ሌላኛውን ፓርት እንደሚያጠናክረው ነው። አንዱ ከደከመ ሌላኛውም ይደክማል። ፈረል ሙእሚኒነ ፊ ተራሑሚሂም ሙእሚኖች በመተዛዘናቸው በመዋደዳቸው በመረዳዳታቸው እንዳንድ አካል ይታያሉ። አንዱ አካል ከታመመ ሌላኛውም አካል ይታመማልና ይህን ስለምታውቅ አላህ Subhanahu Wa Ta'ala ያዛትን ትታዘዛለች። ሙስሊሞች ሲቸገሩ ከነሱ ጋር ትቸገራለች፣ ሲታመሙ ከነሱ ጋር ትታመማለች። እኔ አገባው እኔ ህይወቴ ተሳካ ሌላው የራሱ ጉዳይ አትልም። ለሁሉም እህቷ ታስባለች። እንዲሁም ከሙስሊም ሴት ባህሪ ወይም ደግሞ መገለጫ እዚሁ ከትዳር አካባቢ ሳንወጣ ላ تكلف زوجها ما لا يطيق ባሏን ካቅሙ በላይ የሆነ ነገር አታስቸግረውም። ወላ ተስተቂሉ ما ياتي به ባሏ የሚያመጣላትን ነገር ይሄ ትንሽ ነው ለኔ እንደ እገሊት አልገዛህልኝም ያለች ከሌሎች ጋር የሷን ህይወት ያነጻጸረች ባለቤቷን አታስቸግርም። ሰዎች ዘንድ ያለውን ነገር ሁሌ አይታ የራሷን ህይወት ዝቅ የሰዎችን ከፍ አድርጋ አታይም። በል هي راضية مرضية አላህ Subhanahu Wa Ta'ala በወሰነላት ህይወት ትወዳለች። ይሄን በመውደዷ الله يوداتال تستكثر القليل من زوجها وتشكر عليه ባሏ ትንሽም ነገር ይስጣት ማሻአላህ ትልቅ ነገር ነው ያመጣህልኝ ያለች ባሏን ታመሰግነዋለች። ጥሩ አድርጋም ህይወቷን መምራት ትችላለች። አላህ Subhanahu Wa Ta'ala ከእንዲህ አይነቷ እህት እንዲያደርግሽ አላህን Subhanahu Wa Ta'ala ጠይቃለሁ። እንዲሁም ባሏን በኸይር ነገር ትረዳዋለች። ባሏን ወደ መልካም ነገር ትገፋፋለች። ልጆቿን ወደ ትልቅ ደረጃ ለማድረስ ታንጻቸዋለች። ህይወቷንም በስርዓቱ አስተናብራ ትመራለች። ተስብሩ على غياب زوجها ባሏ ለሆነ ነገር ከወጣ ትታገሳለች። ቤቱን ውስጥ ማንንም እሱ የሚጠላውን ሰው አታስገባም፣ ወይም ደግሞ አጅነቢ አታስገባም። ለስራ ሄዶ ሊሆን ይችላል፣ ዒልምን ፍለጋ ሄዶ ሊሆን ይችላል፣ ወይም በሆነ አጋጣሚ ወጣ ብሎ ሊሆን ይችላል። ይሄን ነገር እሷ ቤቱን አታስደፍርም። አላህ ዘንድ አጅር እንደምታገኝ ታውቃለች። ስለሆነም የባሏን ምስጢር የባሏን ሀብት የባሏን ቤት ትጠብቃለች። አንዲት ሴት አገባች ብሎ ማለት ደግሞ የባሏን ኃላፊነት ወሰደች ብሎ ማለት ሁሌ በችግር ሁሌ በመከራ ሁሌ በስቃይ ትኖራለች ማለት አይደለም። በል ሙሪሐቱን ለዘውጂሃ ወለአውላዲሃ ባለቤቷን ታዝናናለች፣ ልጆቿን ታዝናናለች፣ ራሷን በደስታ ትኖራለች። ቃለ ሰለላሁ ዐለይሂ ወሰለም ከስሮች ሁሉ መልካም ስራ ብሎ ማለት አላህ ዘንድ ሙስሊምን ማስደሰት ነው ብለዋልና ባሏን ለማስደሰት ሁሌ ትጥራለች። ቱዒኑ ዘውጂሃ አላ ጣዓቲላህ ባለቤቷ መልካም ስራ እንዲሰራ ሁሌ ታግዘዋለች። ሲሰግድ ከሱ ጋር ትሰግዳለች። አላህ Subhanahu Wa Ta'ala ሲያስታውስ ቁርአን ሲቀራ አብራው ትቀራለች። አላህ Subhanahu Wa Ta'ala ያዘዘውን ነገር ሁሉ በቀላሉ እንዲወጣ ትረዳዋለች። አላህ Subhanahu Wa Ta'ala የከለከለውን ነገር እንዲከለከል ታደርገዋለች። አላህ Subhanahu Wa Ta'ala
እንዲህ አይነት እህቶችን ያላገቡ ወንድሞች ሁሉ እንዲወፍቃቸው ጠይቃለሁ። የሆነ ነገር ሲዘነጋ ወዲያው ታስታውሰዋለች፣ ሰው ነውና አላህን ፍራ ትለዋለች። ወይን ተካተለ ከተዘናጋና ከተሰነፈ بعثت فيه الهمة والتشجيع እንዲጠናከር ታደርገዋለች። አይዞህ በርታ ትለዋለች። ነገ ኢንሻአላህ ጀነት ላይ እናርፋለን ትለዋለች። قال صلى الله عليه وسلم رحم الله امرأة قامت من الليل فصلت وأيقظت زوجها إلى آخر الحديث صلت وأيقظت زوجها إلى آخر الحديث صلت وأيقظت زوجها በዚህ መልኩ ተጠናክረው ተረዳተው ወደ ጀነት ይገሰግሳሉ። ነብዩ ሰለላሁ ዐለይሂ ወሰለም የሚለውን ሐዲስ ያስታወሰች ምን ይላሉ? ረሂመላሁ ኢምራአ አንድን ሴት አላህ ይዘንላት ከሌሊቱ ክፍል ተነስታ ሰግዳ ከዛ ባለቤቷን ቀስቅሳ እምቢ ካለም ፊቱ ላይ ውሃን በቀስ ብላ በትንሹ ውሃ ፊቱ ላይ ከረጭታው ተነስተው የሰገደችን ሴት አላህ ይዘንላት ብለዋልና ወንዱም ካደረገ እንደዚሁ አላህ ያዝንለታል። እንደውም የነብዩን ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ረሂመላህ አላህ ይዘንላት ያለውን ዱዓ ለማግኘት ሁሌ ከባሏ የቀደመች ሌሊት የተነሳች ሱብህ የተነሳች ባሏን ትቀሰቅሳለች። ሙስሊም እህት ቤት ውስጥ ችግሮችን አትፈጥርም። ችግሮች ሲፈጠሩም ደግሞ ለችግሮች እጅ አትሰጥም። ከባሏ ጋር ባለው ህይወት ይህን ችግር ለመፍታት ጥረት ታደርጋለች። የራሷን መብትም ትተዋለች። አንዳንዴ ችግሮችን ለማለፍ ብዙ ጥረቶችን ታደርጋለች። ችግሮችን የባሰ እንዲከፉ አታደርጋቸውም። መውጫ መንገድንም ትፈጥራለች። ቀልድም ዜጋ ቀልድም ሆነ ተጠቅማ ይሁን ነገር አድርጋ ችግሩ እንዲረሳ ታደርጋለች። በዚህም መልኩ ቤቷ ቀዝቀዝ ያለ ህይወት እንዲመራ ቤቷ የተረጋጋ እንዲሆን ታደርጋለች። አላህ Subhanahu Wa Ta'ala ባዘዘው መልኩም ሰኪና ጡማእኒና ይኖራል ቤቷ። እንዲሁም ልጆቿን ባለቤቷን ከመጥፎ ነገር ትጠብቃለች፣ ከቆሻሻ ነገር ትጠብቃለች። ከአኽላቅም ሆነ ከሌሎች መልሙስ ከሆኑ ቆሻሾችም ልጆቿን ባለቤቷን ትጠብቃለች። ቤቷን በስርዓቱ ታስተዳድራለች። የቤቷ አስተዳደር ናት እሷ፣ የቤቷ መሪ ናት። ልጆቿን ትምህርት ቤት እንዲያንጽላት መዋለ ህፃናት እንዲያንጽላት አይደለም የምትጠብቀው፣ ራሷ ልጆቿን ታንጻቸዋለች። አላህ Subhanahu Wa Ta'ala መልካም ልጆችም እንዲያወጣላት ጥረት ታደርጋለች። ልጆች ብዙነት ልጆች ብዙ ልጅ ወልዳ ማሳደጓም ሌሎች ኸይር ነገሮችን እንዳትሰራ አያደርጋትም። ባሏን እንዳትንከባከብ አያደርጋትም። አባት እናትም ካሏት እነሱ እንዳትንከባከብ አያደርጋትም። የልበሎም هاجدها العمر إلا قوة ልጆች ብዙ በወለደች ቁጥር እድሜዋ በገፋ ቁጥር ጥንካሬዋ እየጨመረ ኢማኗ እየጨመረ ለሰዎች ያላት ክብር እየጨመረ ነው የምትሄደው። ጽናቷም እንደዚሁ ኸይር ነገር ላይ በርታቷም እየጨመረ ይሄዳል። ተራጥፍ لها كأنه العالم المنتظر ለልጆቿ በጣም ቦታ ሰጣ ትኩረት ሰጣ ቁርአንን ያሰሐፈዘች አላህን እንዲፈሩ እያደረገች በጣም ትኩረት ታደርጋለች። ትልቅ የሆነ ዓላማም ለልጆቿ ትልቅ ዓላማም ስትራቴጂ ትነድፋለች። ልጆቿ ውስጥ ክብርን፣ ጀግንነትን፣ አርቆ ማሰብን፣ ከመጥፎ ነገር ከጸያፍ ነገር መራቅን፣ ጀግንነትን፣ ወንድ መሆንን ልጆቿን ታስተምራለች። ሴት ልጆቿንም እንደዚሁ ለሴት ለሙስሊም ሴት የሚሆንን ባህሪ ታስተምራለች። ለኡማው የሆነ ነገሩን ከማድረግ ባይችሉ ለቤታቸው፣ ለእናታቸው፣ ለሌሎች ወንድሞቻቸውን ነገር መስራት የሚችሉ ወንዶችን ወይም ደግሞ ልጆችን ታፈራለች። ልጆቿን ሁሌ ኢያከ ነዕቡዱ ወኢያከ ነስተዒን የሚለውን ማዕና ሁሌ ታስተምራቸዋለች። ያለ አላህ ማንም ሊረዳት እንደማይችልና መታገዣ እንዳሌለ ታሳውቃቸዋለች። አላህ Subhanahu Wa Ta'ala እነዚህ ልጆችን ጥሩ ደረጃ እንደሚያደርስላትም ተስፋ ታደርጋለች። ናም በዚህ መልኩ ልጆቿን ያሳደገች ባሏን ሐቅ እየጠበቀች የራሷን ውበት ከመጠበቅም አይከለከላትም። ባለትዳር ከሆነች የራሷን ክብር የራሷን ውበት ትጠብቃለች። ይህን ውበቷን በምትጠብቅበት ሰዓት ከአላህ Subhanahu Wa Ta'ala በሚያጋጫት መልኩ አይደለም፣ ሐላል በሆነ መልኩ የራሷን ውበት የራሷን ንጽህና ራሷ ማራኪ ሆና ውብ ሆና ባሏ ወደ ሌላ ቦታ እንዳያስብ ወደ ሌላ ቦታ እንዳያይ ማድረግ ትችላለች። በለህናት ይህንን በምታደርግበት ሰዓት ደግሞ ከዲንጋር በሚጋጭ መልኩ አታደርግም። ሐራም የሆነውን ጸጉር መቀጠልን አትዳፈረም። አይን መቀንደብን አትዳፈረም። ፊት ላይ አላህ Subhanahu Wa Ta'ala የትኛውንም ተገይራት አላህ ከፈጠረው ኸልቅ ወይም ደግሞ የአላህን ፍጥረት መቀየርን አትዳፈርም። አላህን ትፈራለች። ረሱሉ ሰለላሁ ዐለይሂ ወሰለም ያዘዟትን ነገር ትታዘዛለች። አላህ Subhanahu Wa Ta'ala የሰው ልጅን ሙሉ አድርጎ ፈጥሮታል። ይህን ሙሉነቷን ደግሞ አላህ የሰጠኝ ሙሉነት ይበቃኛል ብላም መጨመር ያለባትም ነገር ካለ አላህ Subhanahu Wa Ta'ala ረሱሉ ሰለላሁ ዐለይሂ ወሰለም ደግሞ ዲናችን በፈቀደው መልኩ ብቻ ነው የምትጨምረው። እንዲሁም በጣም ጥብቅ ከመሆኗ ባሏን ከማክበሯ ቤቷን ከመጠበቋ የመጣ ኢባዳውን ሁሉ የምታደርገው ከቤቷ ውጪ የትም አትሄድም። መስገድ ካለባትም እዛው፣ መቅራት ካለባትም እዛው። ጓደኞቿን ቁርአን ናቸው። ሁሉም ችግሯን የሚፈታላት አላህ Subhanahu Wa Ta'ala በዱዓ ነው። ስለሆነም በጣም ጠንከር ያለች እህት ናት። ባለቤቷን በጣም ታከብራለች። ከባሏ ጋር በጥሩ ሁኔታ መኖር ትችላለች። ሌላው ተስቢሩ ዐለል በላ ከሙስሊም ሴት ልጅ ጠንካራ ሴት ሙስሊም መገለጫ አንዱ ተስቢሩ ዐለል በላ ወተዚዱሃ ኢማናን ወተሱኑ ሊሳነሃ
አላህ ባመጣባት በላ አላህ ባመጣባት መከራ ሰብር ታደርጋለች። ይሄም በላ ደግሞ ይሄም ሙሲባ ደግሞ ኢማኗን ይጨምርላታል። ምላሷንም ከመጥፎ ነገር ትጠብቃለች። አላህ Subhanahu Wa Ta'ala ዘውጅ ባል ካልሰጣት አትቆጭም፣ አትጨነቅም። ይሄ እስኪሳካ ድረስ ወደ አላህ ሰዎችን እየተጣራች የሆነ ኸይር ስራ እየሰራች ሰብር አድርጋ ትቆያለች። ብሎም እንዲህ አይነት ችግር በሚፈጠርበት ሰዓት አላህ ለዳዕዋ አዘጋጅቶኝ ነው፣ አላህ ሰዎችን ለመርዳት ሰዎችን ለመጥቀም እኔን ለዚህ ነገር خصصوኝ ነው ትላለች። ወለሃ ፊ መርየም ኡስወቱን ሐሰነ ያ መርየም ኢነላህ አስጠፋኪ ወጠሀረኪ ወአስጠፋኪ ዐላ ኒሳኢል ዓለሚን ያ መርየም ወቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን። ይህንን በምታደርግበት ሰዓት ይህንን ባላጥታ ለረጅም ጊዜ በምትቆይበት ሰዓት አታዝንም፣ አትተክዝም። በኸይር ነገር ቁርአን በመሐፈዝ ሐዲስ በመሐፈዝ ሰዎችን በማስተማር ጊዜዋን ታሳልፋለች አላህ እስኪያመጣላት ድረስ። ይህንም ስታደርግ መርየምን ታስታውሳለች። አላህ መርየምን ምን ብሏታልና መርየም ሆይ ለአላህ ታዘዢ፣ ስገጂ፣ ርኩዕ አድርጊ ብሏታልና ይህን ታስታውሳለች። ላ ተሕዘን ኢን ለም የርዙቅሃ አላሁ አልወለድ። በሌላ ጊዜ ደግሞ ሰብር ከሰብሯ መገለጫ አንዱ ባላገኘታ ሌላ ሳታገኝ ብትቀር አላህ Subhanahu Wa Ta'ala ሰብር ይሰጣታል፣ ትታገሳለች። ፈልኸይሩ መክታረሁ አላህ Subhanahu Wa Ta'ala የመረጠላትን ነገር መርጣ ትቀበላለች። ልጅ ካልሰጣት ሰብር ታደርጋለች። ቃለ አላሁ ተዓላ ወዐሳ አን ተክረሁ ሸይአን ወየጅዐለ አላሁ ፊሂ ኸይረን ከሲራ። አንድ ነገር ልትጠሉት ትችላላችሁ፣ አላህ ውስጡ ላይ ብዙ ኸይር ነገሮችን ያኖርበታል ይላልና። ስንትና ስንት እህቶች ብዙ ልጆችን ሲወልዱ ኢማናቸው ደክሟል። ፈሳሩ ሀመሃ ጭንቋ ሁሉ አላማዋ ሁሉ ልጆቿን ማብላትና ልጆቿን መቀለብ ሆኖ ኢማኗ የደከመ ስንትና ስንት እህቶች አሉ። ወከም ምን አውላድን ሳሩ ኒቅመህ ስንትና ስንት ልጆችም ደግሞ ተወልደው አባት እናቶቻቸውን ጀሀነም የሚያስወርዱ አረመኔ የሚሆኑ ጋጠወጥ የሚሆኑ ስንት ወንዶች አሉ። ስንቶች ናቸው ደግሞ ከማግባታቸው በፊት ዲናቸው ጠንካራ የነበሩ ካገቡ በኋላ ዲናቸው የተበላሸባቸው ባላቸው ሒጃባቸውን ያስወለቃቸው ብሎም ወደ ኩፍር የተጣራቸው ስንትና ስንት እህቶች አሉ። ስለዚህ ባል ብታጪ ለኸይር ነው፣ ልጅ ብታጪ ለኸይር ነው። ኢን ወቀዐ ዐለይሃ በላኡን ከገضብ ዘውጅ የሆነ ችግር ቢደርስባት ምሳሌ ባሏ ቢቆጣት ወይም አዛ ጎረቤቶቿ አዛ ቢያደርጓት ይሄ ሁሉ አላህ ወንጀሏን እንደሚያሰርዝላት በዚህ ታውቃለች። እስትግፋርም ታበዛለች። ወደ አላህ ስትጠራ ሰዎች እሺ ባይሏት ዳዕዋ ስታደርግ ተቀባይነት ብታጣ ታውቃለች። አነል ኸጣእ ወተቅሲረ ሚንሃ ቢሰበብ ዙኑቢሃ ሰዎች ስመክራቸው ያልተቀበሉኝ እኔ ጋር የሆነ ወንጀል ስላለ ነው በማለት ራሷንም ትገመግማለች። ለሴቶች ለሰዎች የራሳቸው የሆነ ባህሪ ያላቸው ሰዎች ማለት አንቺ ማለት ሰዎች ማለት አይደሉም። አንቺ ማለት ደግሞ እነሱ ማለት ደግሞ አንቺ ማለት አይደለሽም። ሰዎች የራሳቸው አስተሳሰብ የራሳቸው አካሄድ አላቸው፣ የራሳቸው ተለምዶ ባህል አላቸው ከድንጋይ የማይጋጭ እስከሆነ ድረስ فهي تراعي ذلك የሰዎችን አስተሳሰብ የሰዎችን ባህሪ ትጠብቃለች። መጥፎ ባህሪ ያላቸው ሴቶችን በመታይበት ሰዓት አትበሳጭም፣ አትወራጭም። በል ተስብሩ ወተሕልም ትታገሳለች፣ ሰብር ታደርጋለች፣ ታሳልፋቸዋለች። ብሎም በባህሪዋ ትጠራቸዋለች። ተስቢሩ على الدعوة إلى الله ወደ አላህ ዳዕዋ ስታደርግ ሰብር ታደርጋለች። ሰዎችን ወደ ጥሩ ስጠራና ከመጥፎ ስትከለክላቸው በጣም ሰብር ታደርጋለች። የራሷን አይብም ስታስወግድና ራሷን አደብ ስታስይዝም ረጅም ጊዜ የጀመረችውን መጥፎ ባህሪ መተው ይከብዳት ይሆናል። ይህን ለመተው በሂደት ቀስ ያደረገች ወደ ሒጃቧ፣ ወደ አኽላቋ፣ ወደ ሙእሚኖች፣ ወደ ጠንካራ ሴቶች መገለጫ በሂደት ቀስ ብላ ትመጣለች። በችኮላ የሚሆን ነገር የለም። በአንዴ ጣሪያ ልድረስ የሚባል ነገር የለም። በል ተንሰሑ ብልብ ሰዎችን ረጋ ብላ ትመክራለች። ራሷንም ቀስ አድርጋ ታሳማለች። አንድ ቀን 8 ሰዓት ተነስታ ላይ ለመስገድ የለባትም። ቀስ ብላ አንድ ቀን 10 ሰዓት እየተነሳች 9 ተኩል እየተነሳች በዚህ መልኩ ዒባዳዎችን ታጠናክራለች። የምትሰራውን ስራ ሁሉ በትኩረት ነው የምትሰራው። ቤቱ የሚገነባው ባንዴ ሳይሆን በሂደት እየተቆየ የታሰበበት የተጠናከረ መሰረቱ የተጠናከረ ነውና የሚገነባው። እንዲሁም ከጠንካራ ሙስሊም ሴት መገለጫ አንዱ በደስታ ጊዜ፣ በድሎት ጊዜ፣ በዓፊያ ጊዜ፣ በሀብት ጊዜ ለጭንቁ ቀን ለአኺራዋ ወይም ደግሞ አዱንያም ላይ ያለች ሊደርስ ስለምችለው ችግር ታስብና ጥሩን ነገር ታስቀምጣለች። ብለውም ወይም ደግሞ በሌላ አገላለጽ ሁሌ አላህን በር ታንኳኳለች። አላህ ነብዩን ሰለላሁ ዐለይሂ ወሰለም ተዐረፍ ኢለላህ ፊረኻ ሐዲስ ላይ ነብዩ ከአላህ ጋር ተዋወቁ በደስታ ጊዜ፣ አላህ በችግር ጊዜ ያውቃቸዋል የምለውን ታውቃለች። ላ ቱፈኪሩ ለነፍሲሃ ፈቀጥ እንዲሁም ከሙስሊም ሴት ከጠንካራ ሙስሊም ሴት መገለጫ ለራሷ ብቻ አይደለም የምታስበው፣ ለህዝቧ ታስባለች፣ ለወገኖቿ ታስባለች፣ ብሎም ከሁሉም በፊት ለቀብሯ ታስባለች፣ ብሎም ከዚህም በፊት ለአላህና ለዲን አልእስላም ታስባለች። ሙስሊሞችን ሁሉ ትካድማለች። ወፍዐሉል ኸይረ ለዐለኩም ቱፍሊሑን ብዙ ኸይርን ስራ ስሩ ሰላምን ታገኛላችሁ ይላልና አላህ ሱብሓነሁ ወተዓላ። እንዲሁም ጠንካራ ሙስሊም ሴት መገለጫ አንዱ
በየቀኑ ቀን ባለፈ ቁጥር ሰዓት ባለፈ ቁጥር ኢማኗ ይጨምራል፣ ዒልሟ ይጨምራል፣ ለአላህ ሱብሓነሁ ወተዓላ ያላት ክብር ይጨምራል፣ አደቧ፣ ስነ ምግባሯ፣ አኽላቋ ይጨምራል። ዳዕዋ ላይ የምታበረክተው አስተዋጽኦ አመት በሄደ ቁጥር ዒልሟ በጨመረ ቁጥር እንዲሁም ለዲን የምታደርገው ነገር እየጨመረ ይሄዳል። ከአላህ ያላት አኽላቅ በሙሉ ሰላቷ፣ ሰደቃዋ፣ ዝክሯ፣ ሒፍዝ ለቁርአን ያላት ቁርአን በየቀኑ የምታነበው ፐሬድ ሁሉ እየጨመረ ይሄዳል። ባለፈው ዓመት የነበራት አኽላቅ፣ ባለፈው ዓመት የነበራት እውቀት ዘንድሮም እሱ አይደለም በጣም ትጨምራለች። ሁሌም ወደ አላህ እየገሰገሰች እንደሆነ ጠንቅቃ ታውቃለች። ምን ጥሩ ነገር አስመዘገብኩኝም ትላለች። لأن الله قال لمن شاء منكم أن يتقدم أو يتأخر وكما قال صلى الله عليه وسلم لا يزال قوم يتأخرون حتى يؤخرهم الله نسأل الله السلامة والعافية رواه مسلم አንዳንድ ሰዎች ከኸይር ስራ ወደ ኋላ ከመዘናጋት ከመቆየት አይቦዝኑም አላህ እስኪያቆያቸው ድረስ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ስለሆነም ወንጀል መተው እንዳለባት ካወቀች ዛሬ ነው የምትተው። መልካም ስራ መስራት እንዳለባት ካወቀች ዛሬውኑ ነው የምትሰራው። ሽዓሩሃ ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን ወላ ተጅዐል ፊ ቁሉቢና ግለን ሊለዚነ አመኑ ረበና إنك رؤوف رحيم ሁሌ ፊት ለፊቷ አስቀምጣው የምትሄድ አንድ የቁርአን አንቀጽ አለ። ምን የምነው ጌታችን ሆይ ማረን፣ ካሁን ቀደም ለነበሩ ከኛ በፊት ላለፉ ሙስሊሞችም ማራቸው። ولا تجعل في قلوبنا غلا للذين آمنوا በአንተ መንገድ አምነው ቀጥ ብለው ያሉ ሰዎችን ቀልባችን እንዲጠላ አታድርግ። ሁሉንም ሙስሊም እንድንወድ ጠንካራ ሙእሚኖችን እንድንወድ አድርገን። ረበና አንተ ጌታችን ሆይ ሩህሩህና አዛኝ ነህ እያለች ሁሌ ይህን ነገር ታስታውሳለች። እንዲሁም እሷ ጋር ካለው ለውጥ በየጊዜው ካዳበረችው ለውጥ የሚያውቁትን ነገር ሁሉ ወይም ደግሞ መናገር የቻልነውን ነገር ሁሉ መናገር እንዳሌለባት ታውቃለች። አንዳንድ ቦታ ላይ መባል ቢባል የሚያምር ነገር ሌላ ቦታ ላይ እንደማያምር ታውቃለች። አንዳንድ ቦታ ላይ ሲደረግ የሚያምር ሌላ ቦታ ላይ እንደማያምር ታውቃለች። ከሁሉም ሰው እንደ ሁኔታው እንደ በሳልነቱ እንደ አኽላቁ ከሰዎች ጋር ትግባባለች ወንጀል እስካልሆነ ድረስ። ከዚህ ማለት የተፈለገው ምንድነው? ምላሷን ትጠነቀቃለች። አላህ ሐራም ያደረገባትን ነገር ብቻም ሳይሆን ጥሩም ሆኖ መናገር ያለባት ቦታና ጊዜ ላይ مرتا تناجرالش فإن المجالس أمانة فهي تحفظ قول الله تعالى إن السمع والبصر والفؤاد كل أولئك كان عنه مسؤولا بتكمدت شبت بهيرت شبت بمتات شبت ملاسوان أحسن الزرم جوروان لمدفو نجر أدكنم قلبانم دمو مدفو نجر أسمولهم لمن الله سبحانه وتعالى بلوالنا جورو ملاس عندهم لب الله زند سبحانه وتعالى تتيك الله شو سلسو بلوالنا بملاسوان مدفو نجر أيقنم عندهم بلبوان بجورو الله سبحانه وتعالى كل تتيك والج ጽናትን እንዲሰጣት አላህ Subhanahu Wa Ta'ala ኢማን ላይ እንዲያጸናት መፈንግ ወደ ኋላ መመለስ እንዳያጋጥማት እስቲቃማ እንዲኖራት አላህን ትጠይቀዋለች። ዚያዳ የኢማንንም አላህ እንዲጨምርላት አላህን ትጠይቀዋለች። ይስአሉላህ አን يجدد الإيمان في قلوبكم አላህ Subhanahu Wa Ta'ala ቀልባችን ውስጥ ኢማንን እንዲያጠነክረው አላህን Subhanahu Wa Ta'ala ጠይቃለሁ። ልቧ ውስጥ በየጊዜው ኢማኗን ትኮተኩታለች፣ ኢማኗን ታጠናክራለች። እንዲሁም ልጆቿ ልብ ውስጥም ባለቤቷ ልብ ውስጥም በልቤተሰቡ ውስጥ ሁሉ ኢማን እንዲጠናከር ታደርጋለች። ይሄን ለምንድን ነው የምታደርገው? የቤት እመቤት የቤት ኃላፊ እስከሆነች ድረስ የቤቱ ግንባታ መሰረቱ እንዲጠናከር ታደርጋለች። የቤቱ ደግሞ መሰረቱ ጠንካራ እስከሆነ ድረስ ቤቱ አይናደም። ወይም በሌላ አገላለጽ እሷ ጥሩ እስከሆነች ድረስ የቤቱ ሰው ሁሉም ጥሩ ይሆናል። كما قال الله أفمن أسس بنيانه على تقوى من الله ورضوان خير أم من أسس بنيانه على شفا جرف هار فانهار به في نار جهنم نسأل الله السلامة والعافية ودا أخيرا ودا الله ودا جنة مياك أربعة سرا هلو كمسرات ويمتا لأخيرا وترو ترو نقروش انتاس قدما لش بلو ما عندان دي إيمانوا بطعم شتناكر ولت كونجو لبسوش كالوات كونجوش محل يبلت كونجو يهونون يمردش لمسكين تستالش ولت ترو عينة مقبوش كالو يبلت ترو عينة مقب لأخيرا وتاس قدما لش الله سبحانه وتعالى جنة أتاقنيوم من اسكال ستاتشو متودو تنسكال ستاتشو درس بلو على ሌላው በመሰራው ስራ ሁሉ የአላህን ፊት ነው የምትጠብቀው። እስላማዊ ስነ ምግባሮችንም ትጠብቃለች፣ እስላማዊ አዳቦችንም ትጠብቃለች። ከሰዎች ጋር ያደረጉላትን ውለታ በተአምር አትረሳም። ሰዎች የዋሉላትን ውለታ በተአምር አትረሳም። ወትክሪሙል ከቢር ትልቅ ሰውን ታከብራለች። ወተዕጡፉ አለ ሰጊር ለትንሹ ታዝነለታለች፣ ትራራለታለች።
ጥመት ላይ ከነበረች ከጥመት ወደ ጥሩ ኢማን ያመጣትን ሰውም በተአምር አትረሳውም። ሁሌ ዱዓ ታደርግላታለች፣ ውለታዋንም ትመልስላታለች። ቃለ ሰለላሁ ዐለይሂ ወሰለም ሰዎችን ያላመሰገነ ሰው አላህን አያመሰግንም የሚለውን ጠንቅቃ ስለምታውቅ ነዓም እያንዳንዱን ስራ በምትሰራበት ሰዓት ለአላህ ሱብሓነሁ ወተዓላ የአላህን ፊት ተፈልጎ የተሰራ እስከሆነ ድረስ አላህ ሱብሓነሁ ወተዓላ በረካ እንደሚጨምርበት ያማረ እንደሚሆን ፍሬያማ እንደሚሆን ጠንቅቃ ታውቃለች። እንዲሁም ከዚህ ጎን ለጎን የትኛውም ስራ ማንኛውም ስራ የአላህ ፊት ተፈልጎበት የአላህ ውዴታ አኺራ ተፈልጎበት ካልሆነ የተሰራው ሁሌም ባለቤቱን የሰራውን ሰው ያዋርደዋል፣ ዝቅ ያደርገዋል፣ ይበላሻልም፣ ከሳሪም ይሆናል። ልክ ቃሩን አለይሂ ለዕነቱላህ በሀብቱ በቅንጦቱ ሲቀናጣ አላህ ወደ ምድር እንዲሰጥም እንዳደረገው ሁሉ በኩራት ወደ ሰዎቹ ወጥቶ ነበረ። ይሄን አላህ ተበቀለውና እስከ ቅያማ ቀን ድረስ ወደ ምድር እንዲሰጥም አላህ አደረገው። አዩቱል ኡኽት የራስሽ ውበት እንድትደነቂ በራስሽ እንዳያደርግሽ አላህ በተፈጥሮ ውበት አስውቦሽ ከሆነ ወይም ደግሞ በሰው ሰራሽ ውበቶችም በሌሎች መጋገጫ መዋቢያ ነገሮችም ተዋይበሽ ወደ ሰዎች አትሄጂ። ከሄድሽም ደግሞ ራስሽን ከፍ ከፍ አታድርጊ። አላህ ሱብሓነሁ ወተዓላ ራሱን ከፍ ከፍ የሚያደርግ ሰው የራሱን ምንነት የማያውቅ ሰው ራሱን ከሌሎች ትልቅ አድርጎ የሚያይ ሰው አላህ ሱብሓነሁ ወተዓላ እንደሚያዋርደውና እንደሚያሳንሰው ልትረሺ አይገባሽም። እንደሚያሳንሰው ልትረሺ አይገባሽም። እንደሚያሳንሰው ሌላው የሙስሊም ጠንካራ ሙስሊም መገለጫ እስላማዊ አዳቦችን ትጠብቃለች። በሁሉም አጋጣሚ በሁሉም ቦታ ቤት ውስጥም ባላት እንዲሁም ደግሞ ከባሏም ጋር ባላት ግንኙነት ከሰዎችም ጋር ባላት ግንኙነት እስላማዊ አዳቦችን ትጠብቃለች። መንገድም ስትሄድ እንደዚሁ ጠንካራ ናት። ኮስተር ብላ አንገቷን ደፍታ የመንገዱን ጥግ ይዛ ትሄዳለች። መስጂድም በምትሄድበት ሰዓት እንደዚሁ ጠንካራ ናት። የመስጂዱን ንጽህና ትጠብቃለች። መቆም የሌለባት ጋር አትቆምም። ሰዎችን የሚረብሽን አይነት ተሰሩፍ እንቅስቃሴ ምንም አታሳይም። ወማዓ አውላዲሃ ልጆቿም ጋር አደብን ትጠብቃለች። የእስላማዊ ስነ ምግባርን አሁን ባለንበት ዘመን ለሰዎች ቁርአን መስላ ራስዋን ታሳያለች። ወረቀት ላይ ብቻ ሳይሆን ቁርአን ለሰዎች ልናስረዳቸው የሚገባው በራሳችን በአኽላቃችን በስነ ምግባራችንም ጭምር ነው። በምድር ላይ ያለውን የሰዎችን ቆሻሻ ባህሪ አስቀያሚ ጸያፍ ስነ ምግባርን በመተውም የለቲ ذكر الله مواصفتها في القرآن ይህቺ ሴት ብሎ ማለት በተገሎ አላህ Subhanahu Wa Ta'ala መገለጫዋን ቁርአን ላይ እንዲህ ብሎ የገለጻት ናት። مسلمات مؤمنات قانتات تائبات عابدات سائحات الله سبحانه وتعالى ለነብዩ ሰለላሁ ዐለይሂ ወሰለም ሴቶች መልስ ሲሰጥ አላህ ለነብዩ የተሻሉ ሴቶችን ሊሰጣቸው ይችላል። ሙስሊማት የሆኑ እጅግራቸውን ለአላህ የሰጡ ሙእሚናት የሆኑ ቀልባቸውን በሙሉ ለአላህ የሰጡ ቃኒታት ለአላህ ተገዢ የሆኑ ታኢባት ትንሽም ትልቅም ወንጀል እስሩ ወዲያው ወደ አላህ የሚመለሱ ዓቢዳት በጣም ዒባዳ ላይ ጊዜያቸውን የሚያሳልፉ ሳኢሓት የተለያዩ ዒባዳ አይነቶችን የሚያዘወትሩ ጾም ሊሆን ይችላል ሌሎችም ዒባዶችን የሚያዘወትሩ ናቸው ይላል። መልካም ስራ ማብዛት ኢማንን እስልምናን ውስጥ ላይ ማጠናከርና በውጫዊ ባህሪም ገጽታ ማሳየት ሁሌ ተውበት ማብዛት ዒባዳ ላይ መጠናከር ጾምን ማዘውተር ይሄ የተከክለኛ ሙስሊም እናት የተከክለኛ ሙስሊም እህት የተከክለኛ ሙስሊም ሴት ወይም ደግሞ ምስት መገለጫዎች ናቸው። نعم ይሄን ልታቂ ልትተገብሪ ይገባል። አመቱላህ ተልተዚሙ በሸራዕ الله ወነተኛ የአላህ ባህሪያ ወነተኛዋ ሙስሊም ሴት የአላህን ሸሪዓ ተግባራዊ ታደርጋለች። አላህ የሰጣትን ያዘዛትን ነገር ሁሉ ወዳ ትቀበላለች። ወንድ ሒጃብ ለምን አያደርግም? እኔ ለምን አደርጋለሁ? ወንዶችን ለምን አልጨብጥም? ወንዶች ለምን ሴቶችን አይጨብጡም? እንዲህ አይነት ነገር ውስጥ አትገባም። አላህ Subhanahu Wa Ta'ala ያዘዛትን ቀጥ ብላ ትታዘዛለች። ባሏ እሷን መቆጣጠር እንደሚችል ታምናለች፣ ትቀበላለች። ፈልኡኽቱል ሙልተዚማ አመቱላህ አብደቱላህ የአላህ ባሪያ ናት። إذا جاءها الأمر كما قال تعالى الله Subhanahu Wa Ta'ala ምንም ይዘዛት ምን ትንሹ ሒጃብ ከትንሹ ሒጃብ ጀምሮ ነዓም ደካሞች ዘንድ ሙናፊቆች ዘንድ አላህ Subhanahu Wa Ta'ala ከኸይሩ የነፈጋቸው ሰዎች ሒጃብን ሴት ልጅ ማድረግ ትልቅ ነገር ሊመስላት ይችላል። ዘፈን ከማድመጥ መቆጠብ ሐራም ነገር ከማየት መቆጠብ ከባድ ነገር መስሎ ሊታያት ይችላል። አጅነቢ ጋር ከመተሻሸትና ከአጅነቢ ራስን አክብሮ መኖር ከባድ ነገር መስሎ ሊታያት ይችላል። አላህ Subhanahu Wa Ta'ala ከሰው ልጆች ነፍሳቸውን ገዝቷል። ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ህይወታችን በሙሉ ለዓለማቱ ጌታ ነው። ስለሆነ ከዚህ የበለጠ ነገርን አላህ ቢጠይቃት ሙስሊም ሴት ምን መሆን እንዳለባት አላህ Subhanahu Wa Ta'ala ሱረቱ አሕዛብ 36ኛው የቁርአን አንቀጽ ላይ ምን ይላል? ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምራ አን የኩነ ለሁሙል ኺየረቱ ሚን አምሪሂም
ለሙእሚን በአላህ ላመነች ሴትና በአላህ ላመነ ወንድ አይገባቸውም፣ መብትም የላቸውም። ኢዛ ቀደ አላሁ ወረሱሉሁ አምራ አላህና መልእክተኛው አንድን ነገር ከወሰኑ ካዘዙ አን የኩነ ለሁሙል ኺየራ ምርጫ መርጠው በመረጡት ሊሄዱ አይገባቸውም። አላህና ረሱሉ ያዘዙትን ነገር የመታዘዝ ግዴታ ነው ያለባቸው። የርሐሙላሁ ኒሳአል አንሳር አይሻ ደግሞ ምን ትላለች? የአንሳር ሴቶችን አላህ ይዘንላቸው። ለምን አያት ሒጃብ አድርጉ የሚለው የቁርአን አያ አንቀጽ ሲወርድ ልክ ሄደው ማቅረሚያቸውን አምጥተው ሰንጥቀውት በሱ ተጠቅልለው ፊታቸውን ሸፍነው መጡ ትላለች አይሻ። ይሄን ያክል በፍጥነት አላህ ያዘዛቸውን ይታዘዙ ነበር የድሮ ሙስሊም ሴቶች፣ በሰሃባ ዘመን የነበሩ ሴቶች። አንቺም እንደነሱ ትሆኚ ዘንድ ይህችን መልእክት ያብዝሻለሁ። ቀጥተኛ የሆነች ሙስሊም ሴት፣ እውነተኛ ሙስሊም ሴት አላህ ያዘዛትን ትሰማለች፣ ወዲያው ወደ ተግባር ትለውጠዋለች። አይ ሰምቻለሁ ትልቅ ስሆን ሳገባ ሳረጅ ምናምን ያለች እዚህ ጊዜዋን አታሳልፍም። ያ አዩሃ ነብዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩዝኒነ ዐለይሂነ ሚን ጀላቢቢሂን አንተ ነቢይ ሆይ ለምስቶችህ ለልጆችህ ለሙእሚን ሴቶችን በላቸው ሰውነታቸውን በጅልባባቸው እንዲሸፍኑ ነገራቸው፣ መላ ሰውነትን በሚሸፍነው ጅልባብ። ወና ተቁሉ አላሁመ ሰምዐን ወጣዕተን ፈተቁሙ ኢላ መላብስ ተበሩጅ ፈቱሐርቁሃ አው ተጅዐሉሃ ሊበይቲሃ ወሊዘውጅሃ ثم ተልበሱ ሒጃበሃ። ይህን የቁርአን አንቀጽ ልክ ስትሰማ ሰምዐን ወጣዕ ጌታዬ ሆይ ሰምቻለሁ ይኸው ደግሞ እታዘዛለሁ በማለት ራቆት ሚያስኬድ የነበረን ልብሷን ወይም ደግሞ በተለምዶ ሰዎች ሒጃብ ሚሉትን ሒጃብ ያልሆነ ልብሷን ወደዛ በመጣል መላ ሰውነቷን ሚሸፍናትን ልብስ ታመጣለች። ይሄሳ እስላምን ሚያስተች ሙስሊም ሴትን አይሻን ፋጢማን ሚያስተችን ልብስ ደግሞ ወደዛ አቃጥለው ወይም ደግሞ ለቤት ለሌላ ነገር መገልገያ አድርጋው ሙሉ ልብሷን ትለብሳለች። ይህን በምታደርግበት ሰዓት ከአሁን ቀደም ራቆቷን ተገላልጣ ስትሄድ ያቋት የነበሩ ዝም ሊሏት አይችሉምና እቺ ኋላ ቀርናት በሚሉ ሰዓት ምን ልትል ይገባታል? ነዓም እኔ ከሙጅሪሞች ኋላ ቀር ነኝ፣ ከሙጅሪሞች ከእምቢባዮች ከጋጠ ወጦች ወደ ኋላ ቀርቼ ወደ አላህ ግን እየገሰገስኩኝ ነው። ወደ ኋላ ቀረች ደግሞ ካሉ አዎ እኔ ወደ ኋላ የቀረሁት ወደ ጀሀነም ከሚሄዱ ሰዎች ነው ትላቸዋለች። ቀደሜን ካሉ ደግሞ ነይ ከኛ እኩል ሂጂ ካሉ ደግሞ ላ እናንተ ሳታውቁ በሌላ በኩል ወደ ጀነት ቀድሜያችኋለሁ እየሄድኩኝ ነው ትላለች። እቺ ታከራለች ካሏትም አዎ ጠንካራ ሰው ጀግና ሰው ሁሌ ማድረግ ያለበት ያመነበትን ነገር ካላከረረ የሆነ ስኬት ላይ አይደርስምና እኔ አላህ ቁርአን ሐዲስ ላይ ያዘዘኝን ነገር ሁሉ አከረዋለሁ። አዎ እናንተ ማክረር በሉት እንጂ እኔ በሚገባው መልኩ እየተወጣው ነው ትላቸዋለች። እቺ ታጠብቃለች፣ እቺ አክራሪ ናት፣ እቺ ያልሆን መሆን ያሌለበትን ነገር ይዛ የሙጥኝ ትላለች ካሉም አዎ እኔ ከሒጃቤ የሚበልጥ ነገር የለም ትላቸዋለች። እንቂላ መልስ በሰጧት ቁጥር ሰዎች ሊጥሏትና ቀልቧን ሊሰብሩ በሞከሩ ቁጥር ሁሉ ትላቸዋለች አና ሙስሊማ እኔ ሙስሊም ነኝ፣ ሙስሊም እስኮንኩኝ ድረስ ሁለመናዬም ሙስሊም መሆን አለብኝ ትላለች። ይህ ሙስሊም እህት ከመገለጫዋ አንዱ አቅል መኖር ብቻ አይደለም፣ አእምሮዋ አቅሏ በሰል ያለ ነው፣ አስተሳሰቧ በሰል ያለ ነው። ማንንም አትበድልም። ሰዎች እንኳ ቢበድሏት የበደሏት ሰዎችን ይቅርታ ትጠይቃለች፣ የበደሏት ሰዎችን ታስተምራቸዋለች፣ ጥሩ ትውላቸዋለች። የሰዎችን ሐቅ አትነካም። ሐቅን ካየች ትክክለኛው መንገድ አቋም ካወቀችው በኋላ ሰዎች እንዲህ ይሉኛል ወይም ደግሞ እንዲህ አይነት ጥቅም ያመልጠኛል ብላ ለነገ ለከነገ ወዲያ ብላ አታቆይም። ኢዛ ቀራአቲል ቁርአን ለዚህም ይረዳት ዘንድ ቁርአን ጓደኛዋ ነው ብለናል። ከጠንካራ ሙስሊም መገለጫ አንዱ ቁርአንን ትቀራለች። ብዙዋን ሙስሊም ልትቀራ ትችላለች። የዛሬ የኛዋ ሙስሊም ወይም ደግሞ ይህን መልእክት መገለጫዋ አድርጌ ያሰብናት ያለችው እህት ግን ቁርአንን በምትቀራበት ሰዓት ቀራአት ተደቡር በተደቡር በማስተንተን በማልቀስ ትቀራለች። ከዛም ትሰረበታለች፣ ትረዳዋለችም። ይሄን አላህ ያዘዘውንም ነገር ወደ ተግባር ትቀይራለች። ወሳረት ቁርአንን የምሺ ዐለል አርድ ራሷ ቁርአን ውስጥ ያለውን ነገር መላ አካሏ ላይ ሰውነቷ ላይ በመተግበሯም ምድር ላይ በእግሩ የሚሄድ ቁርአን ሆና ቁጭ ትላለች። አልኡኽቱል ሙልተዚማ እንዲሁም ጠንከር ያለች ሙስሊም እህት ኢዛ ቀረአት ሱረቱል ጋሺያ አው ሰሚዐትሃ ወላሁ የቁል አፈላ የንظሩነ ኢለል ኢብል ከይፈ ኹሊቀት ወኢለስ ሰማኢ ከይፈ ሩፊዐት እንዲህ አይነት እንድናስተነትን የሚያደርጉን የቁርአን አንቀጾችን ባነበብንበት ሰዓት አኻዘት ሚነል ኢብል ሰጥረሃ ልክ ግመልን አያዩም እንደ የሰው ልጆች እንዴት እንደተፈጠረች፣ ሰማይን አያዩም እንዴት ከፍ እንዳለች ወዘተ እንዲህ አይነት ነገሮችን በሚያዩበት ሰዓት ግመልን አላህ ፈጥሯታል። እንዴት አድርጎ ነው አላህ ሱብሓነሁ ወተዓላ የፈጠራት?
ከሷ አንድ ነገር ልማር ይገባኛል እንደ ግመል ታጋሽ ልሆን ይገባኛል ብሎም ከሷ የበለጠ ታጋሽና አንካራ ልሆን ይገባኛል በዲኔ ጉዳይ ሰማይ እንዴት ነው የፈጠራት እንደ ሰማይ አርቄ ላስብ ይገባኛል እንደ ሰማይ ንጹህ ልሆን ይገባኛል ቀልቤንና ስራዬን መዝገቤን ከመጥፎ ነገር ላጸዳ ይገባኛል ومن الجبال قوتها وثباتها ተራራን አላህ እንዴት ነው የፈጠራት ሱብሃንአላህ እኔም ከተራራ የሆነ ባህሪ መውሰድ አለብኝ ጥንካሬ እንደ ተራራ ዲኔ ላይ ጠንካራ መሆን አለብኝ መጽናት አለብኝ ምድርን ደግሞ እንዴት ነው የዘረጋት ለሙእሚኖች እንደሷ መተናነስ ራሴን ዝቅ ማድረግ ጸባዬን ለስለስ ያለ ማድረግ አለብኝ ትላለች ተተአመሉ ወተደበሩ ቁርአንን ሁሉንም በዚህ መልኩ ራሷን የገመገመች ራሷን ያስተነተነች ስለ ጀሃነም ሲነሳ ያለቀሰች ስለ ጀነትም ሲነሳ እንደዚህ የተኛውን መልካም ስራ ነው የሰራው እያለች ራሷን ትገመግማለች الله سبحانه وتعالى ያዘዛትን ሁሉ ስታዘዛለች ሒጃቧን الله سبحانه وتعالى መስፈርት ነብዩ ዑለሞች ባስቀመጡት መስፈርት መልኩ ልባሷን በሙሉ ትለብሳለች حرام አይደለም በራሱ ዚና በራሱ ጌጥ አይደለም الله ባዘዘው መልኩ የተሟላ ልብስን ትለብሳለች الله ካዘዘው ነብዩ ካዘዙት የልብስ መስፈርት አንዱ ምን እንደሆነ ታውቃለች ቅርጽን የሚያሳይ መሆን የለበትም ስስ መሆን የለበትም ውስጥ ያለውን የሰውነት አካልን የሚያሳይ መሆን የለበትም እንዲሁም ከወንዶች ጋር የሚያመሳስል መሆን የለበትም የካፊር መምሰል የለበትም ወለይሰ ዚነተን ፊ ነፍሲሂ በራሱ መልክ ወይም ደግሞ በራሱ ማራኪ በራሱ ጌጥ የሚያብለጨልጭ መሆን የለበትም መልኩ ሰዎችን ከሩቅ የሚጣራ ልብስ መሆን የለበትም فإن تلك الألوان زينة في نفسها በራሱ ከሩቅ ሰዎችን የሚጣራ ከሆነ ራሱም ጌጥ ነው እንጂ ሒጃብ አይባልም ወሲፋ ሱረቱል አሕዛብ ላይ ያለውን አንብባ እስላማዊ ሒጃብን ታደርጋለች ሌላው የሙስሊም እህት ከመገለጮች መሃል አንዱ ራሷን ታከብራለች አፊፋ ከመጥፎ ነገር ሁሉ ትርቃለች ወባረቱን ወለይሰት ሰርሳራ አባት እናቷን ታከብራለች ያገኘችው ነገር ላይ ሄዳ አትዘፈቅም ከቤቷ ስትወጣ ወደ ግራ ወደ ቀኝ አትዞርም ከወንዶች ጋር አላስፈላጊ የሆነን ወሬ አታወራም አይኗን ሰበር ታደርጋለች ምላሷን ያዝ ታደርጋለች ብሎም ምላሷን ቤት አስቀምጣው ትሄዳለች ቤት መጥታ ከባሏ ከወንድሞቿ ጋር እንጂ አታወራም ከቤቷ ሁሌ አትወጣም ቤት ነው የምትኖረው ያላስፈላጊ ምክንያት አትወጣም الله سبحانه وتعالى አርፋችሁ ቁጭ በሉ ብሏልና ከመጥፎ ሴቶች መገለጫ ያለ በቂ ምክንያት አስሬ ውጥት ተገብት ያለች ምትውል ሴት ናትና ሁሌ በቤት መውጣት ካለባትም ሙሉ ሒጃቧን ለብሳ ነው የምትወጣው እንጂ ዝም ብላ እንደፈለገች እዚህ ጋር ነው ሄደው ያለች ራቆቷን አትሄድም ሒጃቧን በምትለብሰው ሰዓት ዒባዳ እንደሆነ ታውቃለች እንጂ አዳ አይደለም አላህ ስላዘዛት ሒጃብ ብሎ ማለት ፊትን መሸፈን ብቻ ሳይሆን አኽላቅንም ስነ ምግባርንም ጭምር ነው الله سبحانه وتعالى دين الإسلام ملو أدرجو عند فتروا سيتنم اندزه ملو دين الإسلام عند التجبر عزواتها لنا الله سبحانه وتعالى هون يالون تولد قتلوا يالون تولد عند التبك عند التنكباكب الله سبحانه وتعالى عزواتها نعم تولدون استكاكلا بالله ورسوله صلى الله عليه وسلم من قد عند تصدق هلافتنا عند طالبات الله تاقنا ይሄንም ሀላፍትና ትወጣለች አባት እናቶቿን ትንከባከባለች ለነሱም ክንፏን ዝቅ አድርጋ ታዝንላቸዋለች ለባሏ ታከብራለች መጀመሪያ እንዳሳለፍነው ራሷን ያከበረችና አፊፋ ከመጥፎ ነገር ያራቀች ናት ሙስሊም እህት ብሎ ማለት ሐያ መገለጫዋ ነው አይናፋር ናት ለይሰት بجريئة ولا رجل في النساء እንዲሁም እንደ ወንዳ ወንድ የሚያደርግም ባህሪ የለባትም አለባበሷም አነጋገሯም ሴት ነው የሚመስለው ሴት ናት የሴት መገለጫዋ አይናፋርነቷ ነው ከጋፍል ከዝንጉ ሰዎች ጋር ከሆነች ሁሌ አላህን ታስታውሳለች አላህ Subhanahu Wa Ta'ala ወደሚወደው ነገር ሰዎችን ታስታውሳለች ለዱንያ አትዝገበገብም ቤቷን በሚገባበት ሰዓት የነብዩን ሰለላሁ ዐለይሂ ወሰለም ቤት ያስታውሳል ምንም አይነት ቆሻሻ ፊልሞች የሚታዩበትም ነገር የለም ፎቶ የለም ቤቷ ላይ የሙዚቃ ካሴቶችም አይኖሩም ቅንጦትም አይስተዋልበትም ቤቷ ከቤቷም ስትወጣ ወደ መጥፎ ነገር አይኗን አትሰነዘርም አላህ Subhanahu Wa Ta'ala ብዙ ነገር አዟት እንዳልሰራች በማወቅም ብዙ ነገር ከልክሏት እንዳልተከለከለች በማወቅም ሁሌ ራሷን ትወቅሳለች ሁሌ ራሷን ትተቻለች ሁሌም ተውበትን ታደርጋለች ሌሎች ሰዎች በጥሩ ታያለች ራሷን ጥሩ አድርጋ ሌሎችን መጥፎ አያደርግም ራሷን ጥሩ አድርጋ ሌሎችን ሰዎች በመጥፎ አታይም ይልቁንስ በተቃራኒው ራሷን መጥፎ ሰዎችን ጥሩ አድርጋ ታያለች تعلم ان الخطا لا يكون صوابا بحسن النيه ሰዎችን ደግሞ ማስቀየምን በጣም ትጠነቀቃለች አውቃም ሆነ ሳታቅ ምክንያቱም እሷ ሳታቅም ብታደርግ ሰዎች አውቃ ያደረገች አርገው ስለሚያዩባት ንያሽ ጥሩ ቢሆንም ስራሽ መጥፎ ከሆነ ጥሩ ንያ መጥፎን ስራ ጥሩ እንደማያደርገው ጠንቅቃ ታውቃለች መጥፎ ስራን ደግሞ ጥሩ ንያ እንደማያስተካክለው ታውቃለች ሁሉም ንያዋም ተግባሯም ሁሉም ነገሯ ምንድነው ወደ አላህ Subhanahu Wa Ta'ala ይጣራል መጥፎ ስራን ከመስራትም መጥፎ ሐሳብ ከማሰብም አላህ ይጠብቅሽ ወደ ሰላት በምትቆምበት ሰዓት መልካም ስራዬ ይሄ ነውና ትልቁ ከጀሃነም ስቃይ መውጫዬ ከተውሂድ በኋላ ይሄ ነው ብላ
በሰላቷ ላይ በጣም ትጠናከራለች። ቃለት اللهم ان الذنب كبير መልካም ስራ በሰራች ቁጥር ሁሉ ያ ረቢ ወንጀሌ እኮ ከዚህ ይበልጣል፣ የኔ ስራ በጣም ትንሽ ነው፣ ካንተ ረህመት የበለጠ ምንም የለኝም ያለች ከስራዋ ጎን ለጎን የአላህን ረህመት ታስታውሳለች። ይሄም ሲባል ደግሞ ሙስሊም እህት ሁሌም ተጨንቃ ሁሌም ተጠባ ትኖር ማለት አይደለም። ባለትዳር ከሆነች ከባሏ ጋር እንደፈለገች መዝናናት፣ እንደፈለገች መጫወት፣ እንደፈለገች መሳቅ በዲን الاسلام ሸርጥ መሰረት ትችላለች። ካልሆነችም ባለትዳር ካልሆነችም ከእህቶቿ ከወንድሞቿ ጋር ቤት ውስጥ በምትሆንበት ሰዓት አላህ በፈቀደው መልኩ እንደፈለገች መሆን ትችላለች። ከሰዎች ጋር መደሰትም ሰዎችን ማስደሰትም ትችላለች። ባለትዳር ከሆነች ባሏ ከውጪ ሲገባ ከጎኑ ትቀመጣለች። ማስደሰት የምትችልበትን ነገር ሁሉ ታደርጋለች። የፈለከውን እዘዘኝ አደርግልሃለሁ፣ የፈለከውን ጠይቅ አሁን አመጣልሃለሁ ትለዋለች። ሐሳብ ላይ ከሆነ ሐሳቡን ትረዳዋለች። ደስታ ላይ ከሆነ ደስታውን የሚያቆሽ ነገር አትሰራበትም። ባለቤቷ ጀነት መግባት የምትችለው ባለቤቷ ከወደዳት ካስደሰተችው፣ ጀሃነም የምትገባው ደግሞ ባለቤቷን ካስቀየመች እንደሆነ ስለምታውቅ ፈልኡኽቱል ሙልተዚመ ተዕሪፉ ሐቅ አላህ ወሐቅ ዘውጅ ትክክለኛ ሙስሊም እህት የአላህን ሐቅ ታውቃለች፣ የባሏን ሐቅ፣ የእናቷን ሐቅ፣ የወንድሞቿን፣ የጎረቤት ብሎም የሙስሊሞችን ሁሉም ሐቅ ጠንቅቃ ታውቃለች። የሁሉንም ሐቁን መልሳ ትሰጠዋለች። ትልቁ ሐሳቧ ትልቁ ጭንቋ መልካም ስራ ማብዛት ነው። መልካም ስራ ሐሰናትን መሰብሰብ ነው። ገንዘብንና መልክን ውበትን መሰብሰብ አይደለም። የቤት ዕቆችን መሰብሰብ አይደለም። ይሄ ሁሉ የዱንያ ጥቅም ነው። ጥላው ትሄዳለች። ትልቁ ሐሳቧ ትልቁ ጭንቋ መልካም ስራን መሰብሰብ ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም ገንዘብ የሚያመልክ ሰው ጠፋ ጉዱ ፈላ፣ ውበትን የሚያመልክ ሰው ወርቅ የሚያመልክ ሰው ጠፋ ጉዱ ፈላ የምለውን ታስታውሳለችና አልመቅሱዱ ረሱሉ ሰለላሁ ዐለይሂ ወሰለም በጥቅሉ ያዘዟትን ሁሉ ስትታዘዝ የከለከሏትን ሁሉ ስትከለከል አጅር እንደምታገኝና ሰዎችንም ባስደሰተች ቁጥር አጅር እንደምታገኝ ታውቃለች። ዛሬዋ ከትናንቷ ይሻላል፣ ዘንድሮዋ ከአምናዋ ይሻላል። ይቀጥለው ዓመት አላህ ካኖራት ደግሞ የበለጠ ትልቅ ለውጥ እንደምታመጣ ታውቃለች። አልኸይሩ ሚንሃ ማእሙል ሁሉም ሰዎች ከሷ ኸይርን ይጠብቃሉ። ሁሉም ሰዎች ደግሞ እሷ አደጋ አታደርስብንም ብለው ያምኗታል። ሁሌም በችግርም በመከራም በስቃይም ጊዜ ዲኗ ነው፣ አኽላቋ ነው። ከጊዜዎች ጋርና ከሰዎች ጋር አትገለባበጥም። አላህን ሁሌም ትፈራዋለች። ስትለብስ መካከለኛ ልብስ ነው የምትለብሰው። ስትሄድ አይታ ነው የምትራመደው። ንጽህናን የምትጠብቀው ውበቷ ደግሞ ንጽህናን መጠበቅ ነው። ሰውቱሃ ኸፊድ ድምጿም ዝቅ ያለ ነው። ፈረፉሃ ገዲር አይኑሃም ሰበር ያለ ነው። መጥፎ ነገር አታይም። ድምጿን ጮክ አድርጋ ከማንም ጋር አታወራም። የሰዎችን ስጋ አትበላም፣ አታማም። ሁሌ እሷ ፊት ለፊት ያለ አንድ መርህ ወይም ደግሞ አንድ ቃል አለ ወይም ደግሞ አንድ አባባል አለ። የነቢዩ ንግግር ነው። ፈሊየቁል ኸይረን አው ሊየስሙት መልካም ነገር ተናገር አልያ ዝም በል ነው። ሰዎች ሁሌ ይወዷታል፣ ሁሌ ያከብሯታል። ሁሌ ግን እሷ ለአኺራዋ ትጨነቃለች፣ ለአኺራዋ ታስባለች። አንዳንዴም ቁጭ ብላ ቀብርን አስታውሳ ታለቅሳለች። ከወሬዋ ከንግግሯ የበለጠ ስራዋ ይበልጣል። ንግግር ሳይሆን የምታበዛው ስራ ነው የምታበዛው። ከአንዱ ስራ ወደ ሌላ ስራ ትሄዳለች እንጂ ወደ ፊልም ወደ ሐራም ነገር ወደ ወሬ አትሄድም። የሙስሊም እህት መገለጫ ዝምድና ትቀጥላለች። ስለሚወዷት ብቻ ሳይሆን የሚጠሏትም ቢሆኑ ወትዑጢ መን መነዐሃ ለከለከላት ሰው ትሰጣለች። ወተዕፉ ዐን መን ظለመሃ የበደላትን ሰው ይቅር ትላለች። ጠንካራ ሙስሊም እህት ለሙስሊም እህቶቿ ለምትወዳቸው ጓደኞቿ በምስጢር ዱዓ ታደርጋለች። ለሙስሊም እህቶቿ በጣም ትተናነሳለች። ሰዎችን ባገኘችበት አጋጣሚ ትጠቅማለች እንጂ አትጎዳም። ከባህሪዋ ለስለስ ያለች ናት፣ ገር ናት። ከሴቶች ሁሉ ወዳችኋለሁ ሙስሊም እህቶቿን በጣም ትወዳለች ለአላህ ብላ። ደንዳናና ንፉግ ባህሪዋ ሰዎች ሊቀርቡት ማያደርግ አይደለም። በየቦታው የምትጮህና ሰው የምታጣላ ዋሾ ውሸታምም አይደለችም። ወኢነሃ ሂየ ሙሂበቱን ሊላሂ ወሊኢማኢላህ የአላህ ባሮችንና አላህን የምትወድ ሴት ናት። ሁሌ ከልቧ ላይ የአላህ ፍርሃቻ አለ። ሁሌ ምስጢሯን ጭንቋን ለአላህ ብቻ ነው የምትናገረው። ወደ አላህ ሰዎችን ለመምራት ወደ ዲን ለሰዎች ሰበብ ለመሆን ጉጉቷ ልጅ ከማገኘት ባል ለማገኘት ካለው የበለጠ ጉጉት ነው ያላት። ላ ተቅሩ ዐይኑሃ ሙስሊም እህቶቿ በሙሉ ወደ አላህ እስካልተመለሱና ሒጃብን አኽላቅን እስካላሳመሩ ድረስ ምንም ደስተኛ አትሆንም። ለሌላው አርቃ ታስባለችና ጎረቤቷ ወንጀል ስትሰራ፣ ፊልም ስታይ፣ ዘፈን ስታደም፣ ተራቁታ ስትሄድ ካየቻት በጣም ታዝናለች። ቀስ ብላም ትመክራታለች። ቁርአንን እንድትማር ቁርአንን እንድታቅ ወደ ኸይር እንድትመጣ ትገፋፋታለች። እነዚህ ሰዎች ወደ ቁርአን ወደ ዲን እስኪመጡና መጥፎውን ነገር እስኪተው ድረስ በተአምር አትረጋጋም። መች ነው ወደ ሐቅ የሚመጡት? መች ነው ሐቅን አውቀው ቀጥ የሚሉት ብላ ትጨነቃለች። ደሊለቱ ኒሳኢ ኢለላህ በጥቅሉ ይህቺ ሙስሊም ሴት ብሎ ማለት በመጨረሻም ለሙስሊም እህቶች ሁሉ ወደ ጀነት መመሪያ አርአያ ናት። الله دقون من قد يمران وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.
ሰብስክራይብ በማድረግ ቤተሰብ ይሁኑ።